አሁን ወጣቱ ቤተክርስቲያን የመምጣት ችግር የለበትም። የመጸለይ ችግር የለበትም። በጽዋ ማብራት የመሰብሰብ ችግር የለበትም። ብር የመስጠትም ችግር የለበትም። የማስተባበር ችግር የለበትም። በዓል የማክበር ችግር የለበትም። ታቦታትን በምንጣፍ አንጥፎ የማስኬድ ችግር የለበትም። እልል የማለት ችግር የለበትም። ሰንደቅ ዓላማ ሰቅሎ መንገዶችን የክርስቲያን ሀገር ማስመሰል ችግር የለበትም። ግን ኃጢአቱን መልቀቅ ግን አይፈልግም። ያንን መልቀቅ አለብን። ከዚያ መፍታት አለብን። ልማዳችንን ከዛሬ ጀምሮ ቆርጠን ለመጣል መለማመድ ነው። እግዚአብሔርን ይዛችሁ ነግዱ። እግዚአብሔርን ይዛችሁ ተማሩ። እግዚአብሔርን ይዛችሁ አሉ። እግዚአብሔርን ይዛችሁ ስሩ። እስመ እምኀበ እግዚአብሔር ይጸንዕ ኅብረቱ ለሰብእ። የሰው ጎዳናው ከእግዚአብሔር ከተነሳ ያምራል፣ ይሰምራል። እግዚአብሔር የተነሳ ሰው ከእግዚአብሔር ይደርሳል እንጂ ከሰይጣን ተነስቶ ከእግዚአብሔር መድረስ አይቻልም። ከእግዚአብሔር እንደውም አባቶቻችን ሊቃውንት አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ ሕይወትም መንገድም ነኝ የሚለውን ሲተረጉሙ ይተረጉሙታል። ወደ እግዚአብሔር መድረስ የሚቻለው በእግዚአብሔር ነው ይላል። ሰው ጋር መኖር የሚችል ሰው እሱ ክርስቲያን ነው። በሰላም መኖር የሚችል ሰው ለራሱ የማይጨነቅ እኔነትን የማያስቀድም እኔነትን ሰው ጋር ሲኖር በመስሪያ ቤት ሊሆን ይችላል፣ በቤተ ክርስቲያን ሊሆን ይችላል። ራሱን የማያስቀድም ሰው እርሱ ምን ይባላል? ከሁለቱ ክፋት ከአንዱ እየዳነ ነው ማለት ነው። ከዕለት ጥቂት ከዘመን መቅሰፍት ያድነን የሚሉ አባቶች አድነን ቢሆን ዕለት ጥቂት ወባልሐንን ሁሉ መንሱት የሚሉት ለዚህ ነው። ከክፉ ቀን አድነን የሚባለው ነብር የነብር አራስ ካለችበት፣ ወንበዴ ከሸመቀበት፣ ዘንዶ ከተጋደመበት አታደርሰን የምትሉኝ አላደርሳችሁ። ከዚያ እንድንድን ምን ማድረግ አለብን? ብተኛ ይሻለኛል ብጸልይ። ለተማሪዎች ራሱ ለማጥናት ብትፈልጉ፣ መጽሐፍ ለማንበብ ብትፈልጉ፣ ለመስራት ብትፈልጉ፣ ለመጸለይ ብትፈልጉ እንቅልፌ ይሻለኛል ወይስ ትጋት? ሰሎሞን ለሀብትም ቢሆን ሲናገር የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳሉ፣ ድሃ ያደርጋሉ። አሐዱ አምላክ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? በቸርነቱ ጠብቆ እስከዚህ ሰዓት ያቆየን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። እስመ ክልኤተ እከያተ ገብሩ ሕዝቤ ሁለት ክፋት ሰርቷል በሚል ርዕስ እንማራለን። እስኪ በሉ ሕዝቤ በሉ ሁለት ክፋቶችን ሰርቷል በሉ። ሁላችሁም ሕዝቤ በሉ ሁለት ክፋቶችን ሰርቷል በሉ። በቃ ዛሬ ሁለት ክፋት እንዳለን እንማማራለን ማለት ነው። ክፋት ልንማር አልመጣንም አትሉ ማለት እኔም ክፋት አላስተምራችሁም። ግን ክፋቶቹን ክፋት እንዳልሆነ ካልገባን ክፉነቱ ሊያጠፋን ስለሚችል ያንን ክፋት ተገንዝበን ምን ማድረግ እንዳለብን አውቀን ወደ እግዚአብሔር መድረስ እንዲቻለን በቅዱስ መጽሐፍ የተጻፈው ሁሉ ለጥቅም ስለተጻፈ በዚያ እንጠቀም ዘንድ በማሰብ ነው በዚህ ርዕስ የምንማማረው። የነቢዩ የኤርምያስ ትንቢተ ኤርምያስ ምዕራፍ 2 ቁጥር 13 ላይ የምናገኘው ኃይለ ቃል ነው። ትንቢተ ኤርምያስ ምዕራፍ 2 ቁጥር 13 ደግሜ ልንገራችሁ። ትንቢተ ኤርምያስ ምዕራፍ 2 ቁጥር ስንት ነው? 13 ነቢዩ ኤርምያስ ነው ይህንን የተናገረው። ኤርምያስ ማለት ብርሃን ማለት ነው። ብርሃን ዘተፈነወ እምኀበ እግዚአብሔር፣ ከእግዚአብሔር የተላከ ብርሃን ማለት ነው። አንድም ኤርምያስ ማለት መጽሔት ማለት ነው። መስታወት ማለት መስታወት ማለት ነው። ኤርምያስ ማለት ከሰማይ የወረደ ብርሃን ማለት ነው። ከሰማይ የወረደ ብርሃን ማለት ነው።
ብርሃን ከእግዚአብሔር የተላከ ብርሃን የተባለበት ምክንያት ብርሃን መንገድ ያሳያል፣ የጠፋን ዕቃ ያሳያል፣ ጎዳናን ይመራል። እንደዚሁም ሁሉ የጠፉት እስራኤል በእግዚአብሔር ፊት በረድኤት በባለሟልነት እንዲታዩ ያስተማረ መምህር ነው። መንገድ እንደሚመራ ጣዖት በሚመለክባት በባቢሎን ሀገር ሳሉ በሕግ በአምልኮ እንዲጸኑ በረድኤተ እግዚአብሔር እንዲጠበቁ አስተምሮ ወደ እግዚአብሔር ያደረሰ መምህር ስለሆነ ብርሃን ይባላል። ማን? ኤርምያስ። ከሰማይ የወረደ ብርሃን የተባለበት ምክንያት ደግሞ እስራኤል በምድራዊነታቸው በኃጢአት ተጎድተው በሰባ ዘመን መከራ ሲሰቃዩ ከእግዚአብሔር የተገኘ የረድኤት መምህር ስለሆነ ከእግዚአብሔር ከተገኘ በስተቀር ያለ ሰራዊት ሕዝብን ከምርኮ መመለስ የሚቻለው ስለሌለ ከባቢሎን ምርኮ ይዟቸው የወጣ እርሱ ስለሆነ በዚህ ምክንያት ኤርምያስ ይባላል። ከሰማይ የወረደ ብርሃን። መስታወት መባሉ መስታወት በጥርስ ያለን እድፍ በዓይን ያለን ጉድፍ ቆጥሮ እንዲናገር ይህ ከፍቶባችኋል እስራኤል፣ ይሄ ነውራችሁ ነው፣ ይሄ ከእግዚአብሔር ጋር ያጣላችኋል ብሎ ነውራቸውን የሚነግራቸው መምህራቸው ስለነበረ ኤርምያስ ማለት መጽሔት ተብሏል። በመጽሔት አሻግሮ ያዩበታል። በመነጽር የእግዚአብሔርን ረድኤት የክርስቶስን ሥጋዌ ተስፋ መንግሥተ ሰማያትን ዘመናትን በትንቢት አሻግሮ ያሳየ መምህር ስለሆነ መጽሔት ተብሏል። ማን? ቅዱስ ነቢዩ ኤርምያስ። እስራኤል በተሰደዱ ጊዜ አብሮ የተሰደደ መምህር ነው። አባቶቻችን ሲናገሩ ይላሉ፣ ክፉ ሕዝብ በክፋቱ ምክንያት የሚሰደድ ከሆነ ደጋግ አባቶች ከክፉ ሕዝብ ጋር ለምን ይሰደዳሉ ብለው የነ ኤርምያስን፣ የነ ዳንኤልን፣ የነ ኢሳይያስን፣ የነ ሕዝቅኤልን ሲናገሩ ምን ብለው ይናገራሉ? አንደኛ መከራ ከበዛ ዘንድ ክብር ይበዛልና፣ ሁለተኛ ደግሞ እነሱ በሄዱበት ሀገር በክደት እንዳይጎዱ በክፋታቸው የተሰደዱትን ሕዝቦች ለመጠበቅ ያለ ክፋቱ ካህንና መምህር ከሕዝብ ጋር ይሰደዳል፣ መከራ ይቀበላል። በዚህ ምክንያት ኤርምያስ ተሰዶ ነበረ። ፍጹም ድንግል ታጋሽ መምህር፣ ከእናቱ ማኅፀን ጀምሮ የተመረጠ እየተደበደበ ያስተማረ ታጋሽ እንደ ኤርምያስ ያለ መምህርና ነቢይ የለም። ለምሳሌ እዚህ ላይ ፊት ልትነሱኝ እንኳን ሁለተኛ ቀን ልመጣ ዛሬም ሄጄ ብን ብዬ ላድር ይችላል እንደውም ማለት። ኤርምያስ ግን በድንጋይ እየተደበደበ ያስተማረ መምህር ነው። በድንጋይ እየተደበደበ ይህ ብቻ አይደለም። አሁን እኛ ስንመጣ እኛን አይደለም ያከበራችሁት፣ የቤተ ክርስቲያንን ክብር ነው ያከበራችሁት። ይህ የተነጣጠፈ ወንበር እያያችሁት ነው። አይታችሁታል? አይታችሁታል? አሁን ያስተምሮ ሲጨርስ ግን የዚህ ሊቀመጥ ነው። ነቢዩ ኤርምያስ አስተምሮ ሲጨርስ ግን ከመጸዳጃ ቤት የወረወሩት ነበር። እንዲህ እያለ እንኳን ያስተማረ ሩሩህ ቸር መምህር የሚባል ይሄ ነው። ስለ ሕዝቡ መጎዳት ክብሩን ትቶ የሚያስተምር፣ ተሰድቦ የሚያስተምር፣ ተንቆ የሚያስተምር። የእኛ እንኳን ሲሞላ ተንቆ የሚያስተምር፣ ተሰድቦ የሚያስተምር፣ ተወግሮ የሚያስተምር፣ ሐሰተኛ መምህራን እየተወዳደሩበት መከራውን እያሳዩ ያስተምር ነበር። ከማኅፀን ጀምሮ የተመረጠ ተመልከቱ፣ ቀደስኩከ እምከርሰ እምከ ወዘይንበለ ትጽአ አይመርኩከ፣ ከእናትህ ማኅፀን ገና ሳትወጣ መርጬሃለሁ ተብሎ የተመረጠ ንጹሕ መምህር ነው። ማን? ኤርምያስ። ከባቢሎንም ያወጣ ነው። ከድብልቅልቅ ዓለም ያወጣ ነው ኤርምያስ። እና ይህ አባት ነቢዩ ኤርምያስ እስራኤልን ምርኮ ይመጣል ቢላቸው ቢነግራቸው አይሰሙም። የእስራኤል ችግራቸው በጣም አስቸጋሪ ናቸው። ኃጢአት ይሰራሉ።
በኃጢአታቸው ምክንያት ክፋት ይመጣል የሚለውን ደግሞ መስማት አይፈልጉም። እንደዚህ ያለ እንዴት ከዚህ የሚበልጥ ውድቀት የለም። ኃጢአት ይሰራሉ። የኃጢአቱ ደሞዝ ደግሞ ሞት ነው። ኃጢአትን ተውት ሲባል እምቢ ይላል። እንግዲያውም ኃጢአትን ከሰራችሁ ደግሞ መከራ ይመጣል የሚለውን ደግሞ አይፈልጉም ማለት ነው። ኃጢአት እየሰሩ በኃጢአት ሰላም ይመጣል የሚል ወሬና ስብከት ይፈልጉ ነበር። ይህ ነው ችግሩ ማለት። ኤርምያስ ደግሞ የሚላቸው ምንድን ነበር? ተው ክፋት ይመጣል ወይ ነግራቸው። የሐሰት መምህራን ደግሞ ይልና አይዟችሁ ሰላም ነው ይሏቸዋል። ምንም ችግር የለም የዛሬ ወር ሰላም ነው የሚመጣ ይሏቸዋል። ኤርምያስ ደግሞ ነቢየ ኤርምያስ ደግሞ እንዲህ ያለ መከራ ይመጣል ይላቸዋል። አንተ እንደው ከመቼ ዕለት ወዲህ ሰላም ተናግረህ ታውቃለህ? አንድ ቀን የእኛን መኖር የእኛን ደግነት ተናግረህ አታውቅም ይሉት። አንድ ቀን ማለት ተናግሮ ባይሰሙ ቀንበር ተሸክሞ መጣና እግዚአብሔር እንደዚህ ቀንበር የሆነ መከራ አመጣባችኋለሁ ብሏል አላቸው። አንተ ከመቼ ዕለት ወዲህ ሰላም ተናግረህ ታውቃለህ ብለው ቀንበሩ ቀሙት። የእንጨቱን ቀንበር ሊቀሙት የብረት ቀንበር አድርጎ መጣ። እግዚአብሔር እንደዚህ ያለ ከባድ መከራ አመጣለሁ ብሏችኋል አላቸው። ከዚያ በኋላ ምን አለ? አንተ ወዲህ ከመቼ ዕለት ወዲህ ተናግረህ ታውቃለህ በድንጋይ ይሉት ነበር። እነዚያኞቹ ሐሰተኛ ነቢያት ደግሞ ይላሉ ሰላም ነው፣ ምንም ችግር የለም፣ አይዟችሁ፣ እግዚአብሔር ያሳርፋል፣ ቸር ነው፣ ፈጣሪያችን እያለ አትጨናነቁ ይላሉ። ይወላችሁ ኢዮብ እንደዚህ ያሉት ሰዎች የሚላቸዋል የሚያዳክሙ አጽናኞች ናቸው። የሚያዳክሙ አጽናኞች። ነቢዩ ኤርምያስም ሰላም ሳይሆን ሰላም ይላሉ። ሰላም የለም ግን መሸንገር እንፈልጋለን። እንደ ህፃናት ማለት ነው። ህፃናት ጅብ በታዛ ሲጮህ ያሪ ብለው ከእናታቸው ጉያ ጥብቅ ይላል። አይዞሽ ጅቡ ሂዷል አልሄደም እኮ ጅቡ ሂዷል ይላል። ይተኛል ይዘዋል። ጅቡ እያለ ጅብ የለም መባል ይጠቅማል። ህፃንነት ነው፣ ለጋነት ነው። በዚህ የሚጽናና ህፃንነት ነው። ደካማ ማጽናኛዎችን እየሰማ መከራን መስማት የማይፈልግ ትውልድ ፍጹም ደካማ ነው። መከራ እንዳይመጣ ንጹህ መሆን ነው እንጂ መከራ መጣ መባልን ከመስማት በመሸሽ ከመከራ ማምለጥ አይቻልም። ለዚህ ነው የሚያጽናና ወይ አብዛኛው ወጣት ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት አንዳንድ ክሊኒኮች፣ ካፌዎች፣ ሬስቶራንቶች ከተማ ስትሄዱ 24/7 እንሰራለን ይላሉ። ምን ማለት ነው? 24/7 ማለት 24 ሰዓት 7 ቀን ሙሉ ስራ ላይ ታገኛላችሁ ነው። ጥቂት የተጋነነ ነገር አለ። አሁን ሰው 24/7 ፌስቡክ ውስጥ ነው። ለምን ሲባል ሰላም ፍለጋ ነው። እስኪ ነው ሰሞኑን እንትና ታሰሩ ነው ተፈተው ወንጀል እዚያው ተጥዶ ነው የሚያለው። ፌስቡኩ ሰላም አንጠብጥቦ የሚያደርግ መስለው እንደደምና ነው። ሰላም የሚያመጣ ስራ ይሰራል። ሰላም ማግኘት ይፈልጋል። ረድኤት የሚያመጣ ስራ ይሰራል። ረድኤት ማግኘት ይፈልጋል። በጎ ንጉሥ የሚያመጣ ስራ አይሰራል። በጎ ንጉሥ ግን እንዲመጣ ይፈልጋል። ጥሩ አባት የሚያመጣ ስራ የለውም። ጥሩ አባት መባል ግን ይፈልጋል። ቆንጆ ነው መሆን የሚያጎርሰን እኮ የምፈልግ ደግሞ ለድንቁርናችን ለስንፍናችን ደግሞ የጥቅሱ ብዛት አንድ አባትና ተማር እባክህ እንጂ ተማር እባክህ አይበላችሁ እምበላው የለኝም ማለት ምንድን ነው ያሉት? ስትደነቁር ምን እየበላህ ደነቆርክ ነው። ለድንቁርና ከበላ ለምን ያንን እዛት ማለት ድንቁ አይደረስ ኮልቦሎስ ማለት እንደተደገመበት ዲያብሎስ ቀጥቶ ተጎልቶ ጊዜው የሚያሳልፈው ለቦሎስ ማለት እንደዚህ ያለ እና ሰዎች ደግሞ ይህንን ተጠቅመው የቤተ ክርስቲያን ጠላት የሆኑ ወንድሞቻችን እህቶቻችን ሳያስቡት ጠላት የሆኑ ለእኛ የሚመቹ ንግግሮችን፣ ስብከቶችን፣ ሌሎች ነገሮች ያዘጋጁልናል። ለምን እኛ ደካማ እንደሆንና በጥቂት ነገር እንደምንጽናና ያውቃል። በጥቂት ነገር እንደምንጽናና በሚበላ በአገዳ ምጣጭ የሆነ ዕቃ የስጦታ ዕቃ በተሸፈነበት በአልሙኒየም ወረቀት
በላስቲክ የሚታለል ሕፃን ቀለል ባሉ ነገሮችና ንግግሮች ኑሯችን ያቀለልን መስሎን፣ አይዞ ስላሉን መከራው የቀረልን መስሎን፣ እግዚአብሔር ቸር ነው እንጂ አንተ ግን ጨካኝ ነው። ምንድን ነው ያለው ሰው ሮያን ከሆኑ በዘመኑ ሳምንት ዕለት ነው ያለ ሰው በአመፃ እግዚአብሔር በምሕረት በስምንተኛው ሺህ ሰውና እግዚአብሔር እኩል ነው አለ። ሰው በኃጢአት እግዚአብሔር በቸርነት በስምንተኛው ሺህ እኩል ነው አለ። ሰው በኃጢአት ምን ማለት ነው? በስምንተኛው ሺህ ሰው እየሰራው ያለው ኃጢአት የእግዚአብሔርን ቸርነት ሊያክል ነው። ምን ያህል እስከ ይደፍኖ ለሐመር ማቴዎስ ወንጌል ምዕራፍ 8 ላይ የተነገረው ሐመሪቱን እስከ መርከቢቱን እስከሚያሰጥማት ድረስ ውሃው ወደ ላይ ይገነፍል ነበር የተባለው ሞገድ የተባለ ፈጽሞ ሰውነታችንና ሃይማኖታችን እስኪያጠፋ ድረስ ኃጢአት በእኛ ላይ መንገሱን የሚያስረዳ ነው። እና እነዚህ ሰዎች እንግዲህ አለች እንግዲህ ድሮ ነግሬያችኋለሁ። ከዚህ በኋላ ትምትም ምንጣፋችሁ ተሸክማችሁ ጓዛችሁን ሸክፋችሁ ወደ ባቢሎን ጠባያችሁን አሳምራችሁ እንግዲህ እንዋጋለን ከባቢሎናውያን ጋር እንዋጋለን ቢሉ ብትል አይሆንም። እግዚአብሔር ድሮ ለምናችኋል። እንግዲህ ሂዱና 70 ዘመን ጨርሳችሁ ሰላም ታገኛላችሁ አላቸው። ተሰደዱ። ከስደት ደግሞ ውጡ ሲባሉ ደግሞ ባቢሎናውያንን ያገባችሁ ወንዶች፣ ሴቶችን ያገባችሁ ወንዶች ፍቱ፣ ባቢሎናውያንን ይዞ መግባት አይቻልም ማለት ነው። አንፈታማ። ሴቶችንም ፍቱ አላችሁ። አንፈታማ። መጨረሻ ላይ ከባቢሎን ያመጣችሁትን ሚስትና ከባቢሎን ያመጣችሁትን ባልና ያመጣችኋትን ሚስት ጥላችሁ ካልሆነ ኢየሩሳሌም መግባታችሁ ማለት በፍጹም ኢየሩሳሌምም እንሄዳለን መፋታትም አንፈልግም ማለት አስደናቂ ነው። ኢየሩሳሌምም እንሄዳለን መፋታትም እስቲ ንገር እስቲ እንደዚህ ነው በሉ ቃሉን በሉ ኢየሩሳሌምም እንሄዳለን በሉ እሺ አቤት እንደዚህ ይቻላል አይቻልም? በሉ ንገሩኝ እንጂ አይቻልም። ኢየሩሳሌም እንሄዳለን አይቻልም አለና ታው ተፋቱ አላቸው። እምቢ ተፋቱ እናንተ ሰዎች አይሆንም። ተፋቱ ይይዛችሁ አልገባ አይሆንም። ከዛ በኋላ እምቢ ብለው ይዘው ሄዱ። ከዛ በኋላ ምን አደረገ? ወደ ኢየሩሳሌም ሊገቡ የተወሰነ ጎዳና ሲቀራቸው በሉ እንግዲህ እናንተ የፈታችሁት በሏቸው አላቸው። እያባረረ ደግሞ ሲሰዳቸው ምን እናደርጋለን እንግዲህ ባቢሎን ሄደን ደግሞ ዘው ትዳራችን ዘንኖር ሲሉ ደግሞ ባቢሎን ሲሄዱ ደግሞ ድሮ ጥላችሁን ሄዳችኋል ተመለስ መልሰው ደግሞ ግንባር እያሉት መለሷቸው። ሁለቱም ሳይሆኑ ቀሩ። እሺ ያሉትን ይዞ ግን ኢየሩሳሌም ገብቷል። አግቷቸዋል፣ ከምርኮ መልሷቸዋል። ይሄ ምንድን ይመስላችኋል? ከባቢሎን ያገባችሁትን ፍቱ የተባለ ኃጢአት ነው። ኃጢአትን እንደ ባል አግብታችሁ ኃጢአትን እንደ ሚስት እንደ ትዳር ይዛችሁ ልማዳችሁን መተው ያቃታችሁ ሰዎች ተው፣ ኢየሩሳሌም አትገቡ ማለት ያንን ካልተፋታችሁ መንግሥተ ሰማይ አትገቡም። ሕዝብነቱን የእግዚአብሔር ሕዝብ ናችሁ፣ ግን ካልተፋታችሁ ግን በዘርና በስም በመጠራት ልትገባችሁ ማለት ነው። ይህ ማለት ነው ክርስቲያን ብንሆንም ከኃጢአታችን ካልተፋታን የስም ክርስትና ስላለና ቤተ ክርስቲያን ብዙ ዓመት ስለኖርን መንግሥተ ሰማያት ልንገባለን አንችልም። መፋታት አለብን። ከማን ጋር? ከባቢሎናውያን ጋር። ከኃጢአታችን መፋታት አለብን። እምቢ አለ። ሂዱ ወደ ዓለም ሂዱ። ይህም ማለት ነው መፋታትን አንፈልግም፣ ኢየሩሳሌምም መግባት እንፈልጋለን ማለት መጽደቅም እንፈልጋለን፣ ኃጢአቱንም መተው አንፈልግም ነው። አሁን የዛሬ ወጣት ጠባይ ነው። በአብዛኛው ከኦርቶዶክስ ውጭ ያሉት አዳራሾች ይህን የሚያለማምዱ ኃጢአትን እንዳያስክ እግዚአብሔር ያጸድቃል። በፍጹም ውሸት። ኃጢአት እንዳለ ለኃጢአት ጠበቃው እግዚአብሔር ነው፣ ተጠያቂው እግዚአብሔር ነው። ውሸት። የባቢሎንን ሚስት መፍታት አንድ ምርጫ ነው። ኢየሩሳሌም መግባት ፈቶ መግባት አንድ ምርጫ ነው። ከባቢሎን ያመጣው ትሻለኛለች ብሎ ኢየሩሳሌምን ማምጣት አንድ ምርጫ ነው።
ኃጢአትን ይዞ ሲኦል መውረድ አንድ ምርጫ ነው። ተናዞ ገነት መግባት አንድ ምርጫ ነው። ኃጢአቴን እንዳያልፍ እግዚአብሔር በቸርነቱ ሸፍኖልኝ መንግሥተ ሰማያት እገባለሁ የለም። እንደዚህ ያለ ነገር ለይታችሁ ውጡ ነው የሚለው። በእውነት ማለት ሰውነታችሁ የክርስቶስ አካል እንደሆነ አታውቁምን? እንጃ የክርስቶስን አካል የዘማዊ አካል ልታደርጉት ትፈልጋላችሁን? እነሆ እናንተ የእግዚአብሔር ቤተ መቅደስ ናችሁ። ይታመሩ ከማንተሙ ታቦቱ ለመንፈስ ቅዱስ። እንግዲህ የእግዚአብሔር መቅደስ እናንተ ከሆናችሁ የእግዚአብሔር መቅደስ የጣዖት ቤት ልታደርጉ ትወዳላችሁን? ማንም እንግዲህ የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር ደግሞ እሱን ያፈርሰዋል። ሰውነትን የእግዚአብሔር መቅደስ ነው። ያንን በኃጢአት ትዳር ይዘህ ከዲያብሎስ ጋር የውሽማ ጋብቻ ይዘህ ሁለቱን ይዞ የእግዚአብሔር መንግሥት መውረስ አይቻልም። ስጋዊ ደማዊ በእግዚአብሔር መንግሥት ዋነታ እድል ፈንታ የለውም ብሏል ቅዱስ ጳውሎስ። እቅጩ ቆሮንቶስ 6 ላይ ሲናገር ስጋዊ ደማዊ ቀላጮች፣ ዘማውያን፣ ጠለቅላቆች፣ ሰዶማውያን፣ ተሳዳቢዎች፣ በበጎ ምግባር የማይጸኑት እነዚህ በእግዚአብሔር መንግሥት ርስት የላቸው። ሁለቱንም ይዞ መዝለቅ። አሁን ወጣቱ ቤተክርስቲያን የመምጣት ችግር የለበትም። የመጸለይ ችግር የለበትም። በጽዋ ማብራት የመሰብሰብ ችግር የለበትም። ብር የመስጠትም ችግር የለበትም። የማስተባበር ችግር የለበትም። በዓል የማክበር ችግር የለበትም። ታቦታትን በምንጣፍ አንጥፎ የማስኬድ ችግር የለበትም። እልል የማለት ችግር የለበትም። ሰንደቅ ዓላማ ሰቅሎ መንገዶችን የክርስቲያን ሀገር ማስመሰል ችግር የለበትም። ግን ኃጢአቱን መልቀቅ ግን አይፈልግም። ያንን መልቀቅ አለብን። ከዚያ መፋታት አለብን። ልማዳችንን ከዛ ላይ ጀምሮ ቆርጠን ለመጣል መለማመድ አለብን። ያንን ነው እግዚአብሔር ከዚህ ተፋቱ ብሎ የነገራቸው ማለት እና ከዚህ በኋላ ሰመርና ብለው ከባቢሎንም ሳይሆኑ ከእግዚአብሔርም ሳይሆኑ ምን አስቡ መስላል። በቃ ከባቢሎን ሚስቶቻችን ጋር እንኖርና እግዚአብሔር በኋላ እንለምነዋለን። እንደዚህ ያሉ ሰዎች ምንድን ናቸው መስላል? ፈቃዳችን እንስራና ወደ ኋላ ንስሐ እንገባለን። ወደ ኋላ መስገባ ተማምሬ ጥቂት ተማምሬ የተወሰነ ነጋግቼ እንደ ሁለተኛ ዲግሪ ልስራና እንግዲህ አድርጌ ኋላ ንስሐ እገባለሁ የሚሉ ሰዎች ናቸው። ከዚያ በኋላ ምን ሆነ ነው የሚለው? ኢየሩሳሌምም አልገቡ ባቢሎንም አልገቡ። ምን ማለት ነው? በእግዚአብሔርም ሳይሳካላቸው በዓለሙም ሳይሳካላቸው የቀሩ ሰዎች ናቸው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እስመ ለዚሁዬ በቅድመ ሁሉ እሱ መንግሥቶ ወጽድቆ ከዚያ ወሳ ወምድረ ወኩልሰ ይትወሰከክሙ። መጀመሪያ ጽድቁን ፈልጉ፣ ሌላው ዳረጎት ይጨመርላችኋል አለና ማቴዎስ ምዕራፍ 6 ላይ መጀመሪያ ጽድቁን ፈልጉ፣ ኋላ ሌላው ዳረጎት ነው ይጨመርላችኋል ብሎ አዝዞን ነበረ። ንሕነሰ ወለድነ ሥርዓቶ እግዚአብሔር፣ እኛ ግን ስርዓቱን ገለበጥ ነው። መጀመሪያ ዳረጎቱን ኋላ ጽድቁን እናገኛለን። ወበይንተዝ ይነረክባ ለዛቲ ወይ ለታክቲ። በዚህ ምክንያት ዓለምንም አናገኛል፣ እግዚአብሔርንም አናገኘዋል። ምክንያቱም ቅደም ተከተሉ ተዛርቷል። ቆይ አግብቶ መውለድ ነው ወይስ ወልዶ ማግባት ነው የሚቻለው? እናንተ እኮ ወልዳችሁ እያገባችሁ እናንተ ምናለባችሁ ሁሉን ነው ያገላበጣችሁ። ታዲያ አግብታችሁ ውለዱ ብትባሉ ወልዳችሁ ታገባላችኋል። ይሄ ችግሩ። እንደውም እንኳን ብዙ ሴት አሉ ነው እንግዲህ አላውቅም። ብዙ ሴት እንጋባ የሚያበዛው ነፍሰ ጡር ሲሆን ነው አሉ። ነፍሰ ጡር እየሆኑ አሉ። አሁን ብዙቶቻችን በተክሊል በቁርባን ማግባት አይጠሉም። ግን በተክሊል በቁርባን ሲባል ድንግልናሽን የት ጥለሽ ነው ላለመባል እኔ አይመችኝም ባለቤቴ ስለማይፈቅድ በቬሎ ነው ይላሉ። አውቀው መንጋቀጣ ራሳችሁን ጠብቃችሁ ብሎ ይሻላችኋል። ታዲያ ደግሞ እንቅጫን መናገር ለእግዚአብሔር ተናግሮ በቅዱስ ሥጋው በክቡር ደሙ በንስሐ መጋባት ማለት ሁሉም አይቀርም። ድንግል ከዚያም በዚያም ማለት አላችሁ የላችሁም? እግዚአብሔር ከሁላችሁ ጋር ይሁን። ይኸውላችሁ እንጀራ ሲጎረስ እንኳን ቅደም ተከተለ እንጀራ ሲጎረስ ይኸውላችሁ መጀመሪያ መጉረስ፣ ቀጥሎ ማጣበቅ፣ ቀጥሎ መቁረስ፣ ቀጥሎ ማቅረብ፣ ቀጥሎ መጋገር፣ ቀጥሎ ማብካት፣ ቀጥሎ ማስፈጨት፣
ቀጥሎ ማረጠብ፣ ቀጥሎ መውቃት፣ ቀጥሎ መሰብሰብ፣ ቀጥሎ ማጨድ፣ ቀጥሎ ማረም፣ ቀጥሎ መጎልጎል፣ ቀጥሎ መዝራት፣ ቀጥሎ ማለስለስ፣ ቀጥሎ መግመስ፣ ቀጥሎ መቆጥቆጥ። የተገላበጠ ኑሮ ማለት ይሄ ነው። የተገላበጠ ኑሮ ማለት ይሄ ነው። ጎርሶ መዝራት ይቻላል፣ ዘርቶ መጉረስ ይቻላል። ማገላበጥ ማለት ይሄ በሕይወቱ ሰው ሁሉም አይሳካለት። ስለዚህ እኮ ነው ሰው ይማራል አይሳካም፣ ይነግዳል አይሳካም፣ ያገባል አይሳካም፣ ይወጣል ይወርዳል አይሳካም። ለምን? መጀመሪያ ምን ይደረጋል? እስኪ ተመለከቱ። አሁን እስኪ ሪዲንግ በሉ ይቅርታ ለቃሉ እሺ፣ ታውሽ ሪዲንግ በሉ። ሪዲንግ ከማለት በፊት አርን መማር ይገባል። ELDING መማር አለብን ማለት ነው። ሳትማር ሪዲንግ ብለህ አትልም ማለት ነው። ሳትማር አታነብም። አንብቦ የሚማር የለም፣ ተምሮ የሚያነብ ነገር አንብቦ የሚማር ሰው የለም። እና ሁሉም ነገር መጀመሪያ ያለው እስኪ መጀመሪያ በሉ መጀመሪያ። ስለዚህ ሁሉንም ማጣት መስሏችሁ ነው። ነግዳችሁ ስትመጡ እግዚአብሔር የምታገኙት መስሏችሁ፣ ጨርሳችሁ ስትመጡ የምታገኙት መስሏችሁ አይደለም። እግዚአብሔርን ይዛችሁ ነግዱ፣ እግዚአብሔርን ይዛችሁ ተማሩ፣ እግዚአብሔርን ይዛችሁ አሉ፣ እግዚአብሔርን ይዛችሁ ስሩ። እስመ እምኀበ እግዚአብሔር ይጸንዕ ኵረቱ ለሰብእ። የሰው ጎዳናው ከእግዚአብሔር ከተነሳ ያምራል፣ ይሰምራል። እግዚአብሔር የተነሳ ሰው ከእግዚአብሔር ይደርሳል እንጂ ከሰይጣን ተነስቶ ከእግዚአብሔር መድረስ አይቻልም። ከእግዚአብሔር እንደውም አባቶቻችን ሊቃውንት አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ ሕይወትም መንገድም ነኝ የሚለውን ሲተረጉሙ ይተረጉሙታል። ወደ እግዚአብሔር መድረስ የሚቻለው በእግዚአብሔር ነው ይላል። እስኪ ወደ እግዚአብሔር መድረስ የሚቻለው በማን ነው? ይሄ ምን ማለት ነው? ወደ እኔ የምትደርሱት በእኔ ነው። እኔ ካረዳኋችሁ ወደ እኔ መድረሳችሁ እና ከእኔ ተለይታችሁ ኑራችሁ ወደ እኔ መምጣት እራሱ አትችሉም። ወደ እኔ መቅረብ የምችሉት እኔ ውስጡ ናችሁ ነው ለማለት ነው እንጂ ወጥቶ መነገድ የለም። ቤተ መንግስቱን ለቆ የሚዋጋ ንጉሥ ፈጽሞ የት ይደርሳል? ድል ይነሳል? አይነሳም። ይህን ነው እግዚአብሔር ያስተማራል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ይህን ነው ተፋቱና ኢየሩሳሌም ነው ያላችሁ። ለዚህ ነው ኢየሩሳሌም ይዞ ሁሉን ማድረግ ይቻላል። ከእግዚአብሔር ወጥቶ ግን ተሳክቶለት የመጣ ሰው የለም። ሁሉም ሰው ከስሮ ነው የሚመለስ መስሎን ነው እንጂ አሁን ይህን ነው የነገራቸው። ታዲያ ወደ ባቢሎን እንዲወርዱ ያደረጋቸው ምንድን ነው ካላችሁ፣ እስራኤል 70 ዘመን ያለቀሱት 3 ዓመት 4 ዓመት 5 ዓመት 6 ዓመት ባልሰሙት በኤርምያስ ትምህርት 70 ዓመት አልቅሰውበት። ኢየሩሳሌም ሀገራችን ሶበ ተዘከርናሃ ለጽዮን፣ ጽዮንን ባሰብናት ጊዜ አለቀስን። መሰንቆቻችን ሁሉ በዛፎቿ ሰቀልን። የማረኩን ሰዎችን እኔ ወዳነ እማልያ ለጽዮን፣ የጽዮንን ዝማሬ በምድር ላይ ዘምሩልን ብለው ተሳለቁብን። እስቲ መሰንቆ ምቱት፣ እስቲ ነጋሪቱ ምቱት፣ እስቲ በገናውን ደርድሩት፣ እስቲ በበገናና በመሰንቆ ያመሰግናችሁ አምላክ ያድናችሁ እያሉ ተሳለቁብን፣ አለቀስን። እዚያ ሆነን የጽዮን አደባባዮቿ ናፈቀን። ኢትዮጵያ ሰላም እንድትኖር ቤተክርስቲያናችንን ያለ መከራ እንድትኖር ስንት ክፋት ማቆም አለብን። አሁን ከዛሬ ጀምሮ እንደው ሀገሬ ሰላም ትሆን እንጂ ቤተክርስቲያን ሰላም ትሆን እንጂ ሁለቱም ክፋቶች አቆማለሁ ምን ይችላል? ሁለቱም ክፋቶች አላቆም የምትሉ ደግሞ ላውጣላችሁ በኋላ። እሺ አሁን ቋቁና ከፋር እንደው ሀገሬ ሰላም ነው እንጂ ሁለት ክፋትስ አቆማለሁ። እሺ አቆማለሁ በሉ። ሁለት አታውቁ እንጂ ሁለቱም ክፋቶች በሉ። ምን እላለሁ? ሀገራችን ሰላም እንድትሆን፣ ቤተክርስቲያን ሰላም እንድትሆን ሁለቱም ክፋቶች ምን እላለሁ? እሺ እንድናቆም እግዚአብሔር ይርዳል። ሁለቱ ክፋቶች እንዲህ ናቸው። ኪያየ ሀደጉኒ
አዘቅተ ማየ ሕይወት። አንዱ ክፋት የሕይወት ውሃ ምንጭ እግዚአብሔርን መተው። አንዱ ክፋት እግዚአብሔርን መተው። ተመልከቱ፣ አንዱ ክፋት እግዚአብሔርን መተው። ሁለተኛው ክፋት ወከረዩ አዘቅተ ንጹሐተ ዘአልቦ ማይ ውስቴቱ፣ ውሃ የሌለባቸውን ጉድጓዶች ቆፈሩ ይላል። የሁለተኛው ክፋት አንዱ ክፋት የሕይወት ውሃ ምንጭ እግዚአብሔርን መተው። ሁለተኛው ክፋት ውሃ የሌለባቸውን ጉድጓዶች መቆፈር፣ ውሃ የማይገኝባቸው እነዚህ ናቸው። ውሃ የማይገኝባቸው ጉድጓዶች ከሚለው ከሁለተኛው ተነስቼ የመጀመሪያው እናገረ ትምህርት ይጨርሳል። ውሃ የማይገኝባቸውን ጉድጓዶች መቆፈር ለስደት ይዳረጋል። ስደቱ 70 ዓመት ፍጹም መከራ ያመጣል። ለእስራኤል የሥጋ ስለሆነ 70 ዓመት ነው። ለነፍስ ስደተኞች ግን ፍጹም ማለቂያ የሌለው መከራ የሚያመጣው ሁለት ክፋት። አንዱ ክፋት እንደነገርኳችሁ ውሃ የሌለባቸውን ጉድጓዶች መቆፈር ነው። ውሃ የሌለባቸው ጉድጓዶች የሚባሉት ምን ይመስላችኋል? ልጅነት የማያሰጡ የመጀመሪያው ጣዖት ማምለክ ነው። ጣዖታት ውሃ የሌለባቸው ጉድጓዶች ይባላል። ውሃ የተባለው ልጅነት፣ ሰላም፣ ጤና፣ ሀብት፣ ጸጋ ይህን የመሰለው ነው እና የነፍስ ድህነት ናቸው። እነዚህ የማይሰጡ ጉድጓዶች የሚባሉት ምኖች ናቸው? ጣዖታትን ማምለክ ነው። ጣዖታትን ማምለክ አልፈጠሩ። ውሃ ያልፈለቁትን የውሃ አምላክ፣ ብርሃን ያልፈጠረውን የብርሃን አምላክ፣ እህል ያልፈጠረውን የእህል አምላክ፣ ፀሐይ ያልፈጠረውን የፀሐይ አምላክ ማለት ለዚህ ሁሉ ጌትነትን መስጠት፣ ጥቅም ያልተገኘበትን ማምለክ ይሄ ነው። ፍጥረታትን ማምለክ ያልፈጠሩትን አምላክ ነው ማለት። ሁለተኛው ራስን ማምለክ። ራስን ማምለክ አንዱ ጣዖት ይባላል። ራስን ከማምለክ ሰው ያገኘው ጥቅም የለም። ራስን ማምለክ ማለት ለውበት መጨነቅ፣ ለኑሮ መጨነቅ፣ ለስም መጨነቅ፣ ለዝና መጨነቅ፣ ለራስ ለሆድ መጨነቅ። ለሆድ ሰው እየጸለየ ራሱ የሚያስበው ሆዱ ነው። ታውቃላችኋል? አሁን እንግዲህ ልደት ሲመጣ የባህል እውነት ማታ ምን የምታስቡ ነገ ልደት ነው ሲባል ነገ ልደት ስለሆነ ከናየው ጓሌት ምሳ ዶሮ ልበላ ይችላል። ሆዱን የሚያስበው ሰው ማለት ሆዱ ጾሞ ሲጨርስ ሆዱ ሰርቶ ሲጨርስ ሆዱ እየጸለየ ሆዱ ራስማ መብላት ችግር የለው። ሆድን ማምለክ ግን ጣዖት ነው። ሆድን ማምለክ ሆድን አምልኮ አልጾም ማለት ሆድን አምልኮ ልክ ካልበላው እከሳለሁ ብሎ ለራስ በመጨነቅ መብላት፣ ጾም መሻር፣ ለራስ መጨነቅ፣ ለውበት ተጨናንቆ ለፈቃድ ተጨንቆ የእግዚአብሔርን ፈቃድ ከራስ ፈቃድ በታች ማድረግ፣ የእግዚአብሔርን ፈቃድ ከራስ ፈቃድ በታች ማድረግ ወይም የራስን ፈቃድ ከእግዚአብሔር ፈቃድ በላይ ማድረግ ይህ ጣዖት አምልኮ ይባላል። እኛ የምንወደውን ነገር ለእግዚአብሔር ብላችሁ ተው ስንባል እምቢ ማለት ይህ ጣዖት ማምለክ። እንዲያው ለድንጋይ፣ ለእንጨት፣ ለሰማይ፣ ለፀሐይ፣ ለተጠረበ ድንጋይ፣ ለወንዝ ከሚሰግድ ሰው ይልቅ ራሱን የሚያመልክ ሰው ጣዖት አምልኮ በጣም የጸና ነው ይላል ቅዱስ ዮሐንስ አፈወርቅ። ራሱን የሚያመልክ ሰው ምክንያቱም ይላል ለወንዙ፣ ለተራራው፣ ለድንጋዩ የሚሰግዱ ሰዎች የሚሰውት ከብትና ላም፣ በግ፣ ፍየል ነው። ራሳቸውን የሚያመልኩ ሰዎች ግን የሚሰውት ራሳቸውን ነው። ራሳቸውን ይሰዋል፣ ያጡታል። ራሳቸውን ሰውተው ከእግዚአብሔር ይለዩታል። ለአጋንንት የራሳቸውን ፈቃድ አርደው አወራደው ይሰዋሉ። ለጠንቋይ፣ ለጋኔን በሬ ከሚያርድ ሰው ይልቅ ራሱን በኃጢአት አርዶ ለአጋንንት የሰዋ ሰው ጣዖት አምላኪ ነው። ጣዖት ሃይማኖት መካድ ማለት ይህ በክርስቶስ አላምን ማለት ይመስላችኋል? ከአንገት ያለውን ማተብ መበጠስ ይመስላችኋል? ጣዖት ማለት ይህም ጣዖት አምልኮ ነው። እንዲህ አልቶ ክርስትናችን ከራሳችን ፈቃድ ጋር አስማምተን መኖር ስለምንፈልግ እኛ ያልፈለግነው ነገር ሁሉ
ካልተደረገልን ከተደረገብን የፈለግነው ካልተደረገልን ከቤተክርስቲያን እንጠፋለን። የፈለግናቸውን ደግሞ ዓለም በአዳራሽ እየነገሰች ከቤተክርስቲያን አስኮብላ ታወጣናለች። ራስን ማምለክ። እስኪ ራስን ማምለክ ነው። አሁን ብዙ ባለትዳር የሚጣለው በምን ይመስል ራስን በማምለክ እኮ እኔ ሳወራ አታዳምጥ፣ እኔ ስገባ አትነሳለሁ፣ እኔ ነው በቃ ሁሉ ነገር። እኔ ስናገር አፋፌ ይልኛል፣ እኔ የምለብሰው ነገር ሁሉ ደስ ይላል። እኔ በቃ እኔ ነው ነገር ሁሉ ማለት እኔነት ነው የሚያጠፋና እኔ የምለው ነገር ሁሉ አይሰማም። እኔ ከመመክረው የጎረቤት ሚስቱ ብትነግረው ይሰማል። እኔ ከሚያይልቅ ሌላ ጎረቤታችን ታጫውቶ ደስ ይለዋል። እኔ በግራም እኔ በቀኝ ነው። ይህ ሁሉ ለዘራችን መጨነቅ፣ ለዘራችን ሁሉ መጨነቅ። እኛ ጀግኖቹ፣ እኛ ጎንበሮች፣ እኛ ምናምኖች መስዋዕት ማምላክ ጀግና ማለት ኃጢአትን ያሸንፈ ጊዜ እኛ ጎንደሮች፣ እኛ ጎጃሞች፣ እኛ ምናምን ስላለ የምትጨምሩት ነገር ይህ ሰውዬ ይጠና በሉ ደግሞ ልጅ ማለት ነው። እንደዚህ ከምትሉታ ይህ ሰውዬ ይጠና ስልክ መደውል አለበት። የታ ትውልድ ሊኖረው ይገባ ይመስላል። ያንን ትናገር በሉ ደግሞ እብድ እኮ ናችሁ እናንተ ሁሉ እብድ አሳይ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆናል። መመጻደቅ ወንደር ብትወለድ ጎጃም ብትወለድ አዲስ አበባ ብትወለድ ኢየሩሳሌም መወለድ አላጸደቅም። በክርስቶስ ማመን ብቻ ነው የሚያጸድቀው ማለት ነው። ራስን አምልኮ ሰውን መናቅ፣ ለእኛ የሚሰማን ሌላው እንደሚሰማን አለማሰብ፣ ዘረኛ መሆን፣ በእድሜያችን ተነግሮ መጥፋት አለ። ዘረኞችን የሚጠላ ሰው ራሱ ዘረኛ ሆኖ ነበር። ራስን ማምለክ። እነዚህ ሁለት ክፋቶች ውስጥ አንዱ ጣዖት ማምለክ ነው። ጣዖትን ከማምለክ እግዚአብሔር ይሰውራል። ለጸሎት 30 ደቂቃ ሳይኖራችሁ መስታወት ፊት አንድ ሰዓት የምትቆሙ ወቶቻችን ይላችሁ ይሁን ጸልይ ሲባል ያባ ያደርሰኝ ልጆቹን ጸጉሯን ለማበጠር ታፍገምግም አንሳቀቁን ሰጠ ተፍገምግም አንተም ተነስተህ በብዙ ስትታጠብ ስታበጥር ሰይጣን ደግሞ እያበጠረ ይጥላል ማለት ነው። ሳትጸልይ ስለምትወጣ ማለት ነው። ጊዜ ሊኖረን ይገባል። ለእግዚአብሔር ስንጨነቅ እግዚአብሔር ለኛ ያስባል። አንተሙ ለእግዚአብሔር ወእግዚአብሔር ለክሙ ቅዱስ ጳውሎስ ይናገራል። እናንተ የእግዚአብሔር ናችሁ፣ እግዚአብሔርም የእናንተ ነው። እስኪ በሉ እናንተ እግዚአብሔር ናችሁ ነው። እግዚአብሔር ሳይማን ነው። ይሄ ደስ ሊለን ይገባል። እናንተ እግዚአብሔር ናችሁ። ምኖቹ ነን? ፍጥረቶቹ። ምኖቹ ነን? ባሮቹ። ከፍ እያልን እንግዲህ ምኖቹ ነን? በጎቹ። ምኖቹ ነን? ወዳጆቹ። ምኖቹ ነን? ልጆቹ። ምኖቹ ነን? ከዚህ በላይ አካሉ ነን፣ ሕዋሳቱ ነን፣ በደሙ የገዛን ገንዘቦቹ ነን። ንሕነ አባል ወውእቱ ርእስ ይላል ሊቁ ቅዱስ ያነሳው። እሱ ራሳችን ነው፣ እኛ ደግሞ እጆቹ እግሮቹ ነን፣ የክርስቶስ ሕዋሳት ነን። ለዚህ አካል ራሱ ይጨነቅለት። ለዚህ አካል እኛ የክርስቶስ ሕዋስ ከሆን ራሳችን እሱ ከሆነ እሱ ያስብልን። እኛ እሱ እናስብ፣ እሱ ለእኛ ያስብልን። ማድረግ ያለብን ይሄ ነው። እኛ ስለ ራሳችን ስናስብ ግን አንተ ለራስህ አስበህ የምትበቃ ከሆነ ሲደክመን አብሎ እግዚአብሔር ዝም ይላል። ሲደክመን ከስረን እንመለሳለን። ዝም ሲለን እሱ ረድኤቱን እንኳን ፊቱን አንድ ደቂቃ ቢያዞር ሁላችንም እንጠፋለን። ማድረግ ያለብን ይሄን ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ራስን ማምለክ፣ መመጻደቅ፣ መሳደብ ከሰው ጋር አላኖረን ያለ ራስን ማምለክ ከሰው ጋር አላኖረን እገሌ ተከናንሞኝ አልፋ ቢያንስሳ እገሌ ተፍቶብኝ አልፏል። ለምን አይጠፋም? ክርስቶስ ላይ ፊቱ ላይ ተተፍቶበታል። አንተ ላይ መሬት ላይ ተተፍቷል። ብቻ እኛ እንዲሁ ሰው አለ ርቱ ሃይማኖት የተባለ ቤተክርስቲያን ሰው ሆይ አንተ ክርስቶስ ሆነ ቢሆን ይሁዳ ደህና ዋልክ ሲል ምን ታደርገው ነበር? እኔ ግን በጥርስ የምትነፍሰው ይመስለኛል። አንተ ብታውቅ ኑሮ እግዚአብሔር ቸርነቱ ሁላችን በልባችን የምናስበው እርስ በርሳችን እንዳንተዋወቅ ማድረጉ
በጣም ትልቅ ቸርነት ብንተዋወቅ ኑሮ እኮ ተገለባብጠን እናልፍ ነበር። ምክንያቱም አሁን አንዱ ሰው እኔ በራስንበቱ አባ እያለ በውስጡ ሊያባ ሊለኝ ይችላል። አሁን ያን አላውቅበትም አይደል? ያን ስለማላውቅበት በሰላም እንኖራለን። በሰላም እየኖር ብለን የሰውዬ ይወደኛል ያው ደስ ብሎ እየተመጣጡ አክብሮኛል እያልኩ እሄዳለሁ። በውስጡ እንደምን እያለው ይሄ ራሱ የእግዚአብሔር አፈጣጠሩ ድንቅ ያሰኝ በጣም እኮ የሚያሰኝ እንዳልተው እንኳን አንድ ቀን የተገናኙት ባልና ሚስት እኮ የሚተማሙትን እኮ ሳይናገሩት ይሞታል። እንኳን ደህና መጣ እንኳን ደህና መጣ እያሉ ይሄ ባንቸር ነው። ባል ሚስት ስለ ባል የምታስበውን ባል ቢያውቅ አንድ ቀን ሲጥ ያለ እሱ ስለሷ የሚያስበውን ብታውቅ አንድ ቀን መልስ ሰጣ ትገለዋል። እግዚአብሔር ግን ቻል ነው። የሁሉም ሰውረን እንድንኖር አድርጓል። ስውር አድርጎ የፈጠረን ለራሱ ለዚህ ነው። መኑ የአእምሮ ለብሲ ተመልከቱ እስመ ሙቁቱ ልቡናው ሰው ማን ያውቀዋል? ልቡናው ጥልቅ ነው ይላል ነቢዩ። ይሄንን አድርጎ ነው የፈጠረን እግዚአብሔር። ስለዚህ ከሰው ጋር የማንታረቀው ከጎረቤት ጋር የማንኖረው ክርስቲያን ማለት ከሰው ጋር መኖር የሚችል ሰው ማለት እስቲ በሉ ክርስቲያን ማለት በሉ ከሰው ጋር መኖር የሚችል ሰው ማለት ክርስቶስ በየሄደበት ይወደድ ነበር አይደል? በየሄደበት ወደ ኢትዮጵያ ተሰዶ ሲመጣ የግብፅ ሴቶች ሁሉ ምን ራእይ ወልደ መንክራት ኑይን ድንቅ የሚያደርግ ቃል ምን ነው እያሉ እየወጡ እየታቀፉ እመቤታችን ራሱ አልደርሳት ነበር። ያቺ ሲታቀፈው ያቺ እያለ አሁን ስኔም መቼ ታቀፈው እያለ አልደርሳት እስኪደርስ ይታቀፉት ነበር። ቢናገር የጣፈጠ ቢያስተምር የሰመረ ቢያድን ቢፈውስ ሁሉ የተወደደለት ነበር። ክርስቲያን የትም ጨው ይሆናል እንጂ የትም መሬት አይሆንም። ሰው ጋር መኖር የሚችል ሰው እሱ ክርስቲያን ነው። በሰላም መኖር የሚችል ሰው ለራሱ የማይጨነቅ እኔነትን የማያስቀድም እኔነትን ሰው ጋር ሲኖር በመስሪያ ቤት ሊሆን ይችላል፣ በቤተ ክርስቲያን ሊሆን ይችላል። ራሱን የማያስቀድም ሰው እርሱ ምን ይባላል? ከሁለቱ ክፋት ከአንዱ እየዳነ ነው ማለት አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ጣዖት ከማምለክ መጥፋት፣ ከጋንንት ከጥንቆላው ከእንደዚህ ያለው ነገር ማለት ነው። ጊዜያዊ ሰላም ከሚሰጡ ነገሮች እነዚህ ናቸው። ሁለተኛው ውሃ የሌለባቸው ጉድጓዶች ይባል ሐሰተኛ መምህራን ናቸው ይላል ቅዱስ ባስልዮስ ዘቂሳርያ። ይህን ሲተረጉ ሐሰተኛ መምህራን ውሃ የሌላቸው ጉድጓዶች ናቸው። እነዚያን መውደድ ራሱ ክፋት ነው። ሐሰተኛ ነው አላችሁ። እግዚአብሔር ከሁላችን ጋር ይሁን። ምን አይነት መምህራን ነው ያልኳችሁ? አቤት ሐሰተኛ መምህራን የሚባሉት ሕግን የሚያሳብሉ፣ ሕግን የሚነቅፉ፣ ከቤተ ክርስቲያን ሰንሰለት ተቆርጠው የሚወጡ፣ ብቻ የብቻ አምልኮት የሚመሰርቱ፣ ስጋዊነትን የሚያበረታቱ፣ መንፈሳዊ ገድልን የሚያስተውና የሚያዳክሙ ሐሰተኛ መምህራን ለስጋ የተመቹ ለነፍስ የሚጎረብጡ ወደ ዓለም አጉልተው ሰው ሁሉ ጨልጠው ገድለው ወደ ዓለም የሚያስገቡ ምንደኛ እረኞች ሐሰተኛ መምህራን ይባላል። ወበይንተዝ ይላል ተመልከቱ። ቅዱስ ባስልዮስ ዘቂሳርያ እያሃል እግዚአብሔር ምስሌነ ለማ ይፈቀድነ ተፈልጦ እምሐሳባን መምህራን ከሐሰተኛ መምህራን መለየትን የማንወድ ከሆነ እግዚአብሔር ደግሞ ከኛ ጋር አይኖርም። እግዚአብሔር ከኛ ጋር ሐሰተኛ መምህር ማለት ለስጋ የሚመቸን መውደድ፣ አይዟችሁ አይዟችሁ የሚለንን መውደድ፣ የሚነቅፈልን መጥላት፣ የሚገስጸልን መጥላት። ከኦርቶዶክስ ብዙ ወጣት የሚጠራው ሁልጊዜ ማጨናነቅ፣ ሁልጊዜ መገሰጽ፣ ሁልጊዜ ማት ማውራት፣ ሁልጊዜ ወይበላችሁ መቼ ነው የምታሳርፉ ይላል ሰው። አይዟችሁ አይዟችሁ ወደሚለው ጆሮ ግን ይሄዳል። ህዝቡን አታዝናኑትም ይላል ብዙ። እኔ መጽናናት የምፈልገው ይላል። እኔ የምነግራችሁ ግን ከሐሰተኛ መምህራን ተጠንቀቁ። ልድገምላችሁ። ሕግን የሚነቅፉ ከቤተ ክርስቲያን ሰንሰለት ተቆርጠው የሚወጡ ለስጋ የሚመቹ መንፈሳዊነትን የሚነቅፉ
ጾም እንዲቀነስ፣ ስግደት እንዲቀነስ፣ ተጋድሎ እንዲቀነስ፣ መንፈሳዊነት እንዲቀነስ፣ ስጋዊነት እንዲጨምር፣ ዓለማዊነት እንዲጨምር፣ ዘፈን እንዲበረታ፣ ዝሙት እንዲበረታ፣ ኃጢአት እንዲሰለጥን፣ ሰው ለኃጢአቱ ራሱን ተጠያቂ አድርጎ ከመክሰስ ይልቅ በእግዚአብሔር ቸርነት እያመካኘ በኃጢአት ላይ ኃጢአትን እንዲጨምር የሚያደርጉ ሁሉ እነዚህ ናቸው ውሃ የሌለባቸው ጉድጓዶች የተባሉት ማለት ነው። በእነዚህ መኖር ይገድ ትንቢተ ኤርምያስ ምዕራፍ 23 ላይ ስታገኙ እነዚህ በጎቼን የሚበሉ ርኅራኄ የሌላቸው እንዳይሰርቁ ቃሌን የሚሰርቁ የቃሌ ሌቦች ናቸው። ሰላም ሳይኖር ለሕዝቡ የሐሰት ሰላም እየሰበኩ የሚያታልል ማጽናኛ እየሰጡ ሕዝቡን ከእግዚአብሔር የሚለዩ እነዚህ ናቸው ክፋት ማለት አላችሁን። እግዚአብሔር ከሁላችን ጋር ይሁን። ከሐሰተኛ መምህራን እግዚአብሔር ይጠብቃል። እንደዚህ ተጠንቅቃችሁ ትለዩታላችሁ ማለት የቀደመውን የሚነቅ ተቆርጦ የወጣ ማለት የታሪክ ፍሰትን፣ የትርጓሜ ፍሰትን፣ የገድል ፍሰትን፣ የስርዓት ፍሰትን ሰንሰለቱን የሚቆርጥ ከመሃል የሚያፈነግጥ ነቃፊ የሆነ ለሥጋ የሚመች ምክር በማጽናናት ሰበብ ከሕዝቡ ሸክም በማቅለል ሰበብ ለሕዝቡ የኃጢአት ሸክም የሚጭን ትምህርት ቤተ ክርስቲያን የሥርዓት ሸክም ብትጭንብን የኃጢአት ሸክም ታቀልልናለች። የወንጌል ሸክም ብትጭንብን የገሃነም ሸክምን ታቀልልናለች። የተጋድሎ የመከራ ሸክም ብትጭንልን ዘላለማዊ መከራን ታነሳልናለች ከትከሻችን። እነሱ የመበለድን የመጾምን ሸክም ያቀልልንና የማንችለውን የገሃነም ሸክም በጭንቅላታችን ላይ ይጭኑብናል። እንዲህ የሚያደርጉ ሐሰተኛ መምህራን ናቸው። ከቃል ጋር ናቸው። እግዚአብሔር ከሁላችን ጋር ነው። ሁለተኛው በደል ይሄ አንደኛው በደል፣ ሁለተኛ ትርጉሙ ራስን ከጣዖት ማምለክ፣ አንዱ ከሐሰተኛ መምህራን መጠጋት ነው። ሶስተኛ ስጋዊነትን መውደድ። ስጋዊነትን መውደድ ነው። ምን አላችሁ? ስጋዊነትን መውደድ። ስጋዊነትን መውደድ ማለት በኦሪት ዘፍጥረት ምዕራፍ 6 ላይ ስትመለከቱት እግዚአብሔር ይህንን ዓለም በንፍር ውሃ ያጠፋበት ምክንያት ምን ያለ እስመ ሥጋ እሙንቱ ይላል። እነዚህ ሕዝቦች አጠፋቸዋለሁ ይልና ምክንያቱም ብሎ ሥጋ ብቻ ናቸውና ይላል። እስኪ በሉ ሥጋ ብቻ በሉ። አይዟችሁ ጨምሮ አይዟችሁ። ሥጋ ሰው ምንድን ነው? እስኪ ሰው ምንድን ነው ብሉኝ አንድ ጊዜ። ሥጋ፣ ነፍስ፣ መንፈስ ያዙልኝ። ሥጋ በሉ። እሺ ጨምሮ ሥጋ ኮስታል ሥጋ፣ ነፍስ፣ ይሄም ይባላል ሰው። ሥጋ ብቻ ከሆነ ይጠፋል ነው፣ በደል ነው። ይሄ ሥጋ ይኸውላችሁ፣ መንፈስ የሚባለው ህሊና ማለት አይምሮ ማለት ሌላም ትርጉም አለ። አይምሮ ህሊና ማለት ህሊና መንፈስ ይባላል። መንፈስ የተጨነቀ ሲላል ሰው ህሊናው ማለት። ስለዚህ ህሊናው የሚገባውን የሚያስብለት ሰው፣ ህሊናውን የሚያዳምጥ ሰው ይባላል። ነፍስ ነፍስ ናት፣ ለነፍሱ የሚያስፈልጋትን የሚሰራ። ስለዚህ ሰው የሚባለው ለሥጋው እንደሚበላ ነፍሱን የሚመግባት፣ ለሥጋው እንደሚጠጣ ነፍሱን የሚያጠጣት፣ ለሥጋው እንደለበሰ ለነፍሱ የሚለብስ፣ ለሥጋው ቤት ሰርቶ ለነፍሱ የሚሰራ፣ ሥጋውን ከህሊናው ህሊናውን ከነፍሱ አስታርቆ የሚኖር ሰው ይባላል። ሥጋውን ከህሊናው ህሊናውን ከነፍሱ አስታርቆ የሚኖር ሰው ይባላል። መብላት ሥጋ በሽ መብላት ነው። ሥጋ ነው የምትሉና መብላት መጠጣት ሥጋ በምንሽ መተኛት ማግባት መዋል ማደር መማር መነገድ መጓዝ ቤት መስራት መዝራት ማጨድ በቃ እኩል ይሆናል። ሥጋ ሥጋ ማለት ሥጋ የሆነ ሥጋ ብቻ መሆን በደል ሥጋ ብቻ ነው። ለነፍስ አለመኖር ነው። ለነፍስ አለመኖር በደል ነው። አንድ በደል ማለት ይሄ
የሰው ገንዘብ ላሰርቁ ትችላላችሁ። የሰው ገንዘብ ላሰርቁ ትችላላችሁ። የሰው ሚስት ላዘሙ ትችላላችሁ። ላታመነዝሩ ትችላላችሁ። ጣዖትን ላታመልኩ ትችላላችሁ። በሐሰት ላትመሰክሩ ትችላላችሁ። ስጋ ብቻ መሆን ግን በደል ነው። ስጋ ብቻ መሆን ሕሊናን በትምህርተ እግዚአብሔር አለመመገብ፣ ለነፍስ የሚገባትን አለመስጠት፣ መልካምን አለማድረግ በደል ነው። አንዱ በደል የሚባለው ይሄ ነው። ስለዚህ ምን አለ? እነዚህ ሕዝቦች ስጋ ብቻ ናቸውና አጠፋቸዋለሁ። ወይሀድር መንፈሴ ላይ ሊሆኑ እስከ ለዓለም፣ በእነዚህ ሰዎች ላይ መንፈሴ እስከ ዘላለም አድሮ አይኖሩም። እስመ ሥጋ እሙንቱ፣ ስጋ ስለሆኑ መንፈሴ በእነሱ ላይ አይኖርም። ምክንያቱም ዮሐንስ ወንጌል ምዕራፍ 4 ላይ እንደተጠቀሰ እስመ እግዚአብሔር መንፈስ ውእቱ፣ እግዚአብሔር መንፈስ ነውና ስጋዊ ኑሮ ብቻ የሚኖር ሰው በእግዚአብሔር አይደሰትበት። ስጋ ብቻ ከመሆኑ እግዚአብሔር ይሰውረን። እኛ ሰው ነን። እስኪ ሰው በሉ። ሰው ማን መስሎ ነው የተፈጠረው? በጣም ጥሩ። እግዚአብሔር ከሰውና ከዚህ ሆዳ ማን ነው? በአንድ ጊዜ ብዙ መላክ እንችል ማለት ነው። አቤት! አሁን እንደ ሳይንስ ሎጂክ ቢሆን ኑሮ ሰው ከጅብ የሚበልጥ ከሆነ ጅብ ከሰው የበለጠ ስለሚበላ ጅብ ሰው ተበድሏል ይችል ነበር። ሰው ለመሆን ያብቃን እግዚአብሔር። ሰው ለመሆን ያብቃን። ስለዚህ ሁለቱ ክፋቶች አንዱ ሰው አለመሆኑ፣ ሕሊና ስጋን ከሕሊና አለመስማማት። ሕሊናው መጸለይ ይችላል ይፈልጋል፣ ስጋው ማረፍ መተኛት ይተኛል። ሕሊናው ስር ይለዋል፣ ስጋው ይሰርቅበታል። ሕሊናው ንጻ ይለዋል፣ ስጋው ያመነዝርበታል። ማስማማት አለብን። ተቆጡት፣ ስጋችሁን ተቆጡት እና አስታርቁት። ሽማግሌ ደግሞ ካህን አለላችሁ። ንስሐ አባት ያዙና አስታርቁ። ቅድም ገብረ ጊዮርጊስም ሲያስተምረን ነበር አይደለ? ማስታረቅ ሽማግሌ ማለት ካህን ነው። ሽማግሌ ማለት መጽሐፍ ነው። ማስታረቅ ይገባል። ሰው መሆን አለብን። ተውሎት ማለት ከእንስሳት ብቻችን ከአራዊት ብቻችን ምን ይመስላችኋል? ወጣ ገብታ የልማድ የድግግሞች ኑሮ ከምትኖረው ከፀሐይ መውጣት መግባት ብቻችን ምንድን ነው? ፀሐይ እየተንቦገቦገች ውላ አድራ ተመልሳ በምስራቅ ወጣ በምዕራብ ገብታ በሰሜን ተመልሳ በምስራቅ ወጣ መልሳ ስታበራ ትኖራለች። ከመደጋገም ቢሆን በቀር ለፀሐይ መንግስተ ሰማያት የላ ምን ይላል? ይህን ነው ሁለት ክፋቶች ውሰሩ። ሶስተኛው አላችሁ የመጨረሻው አንዱ ክንፍ ክፋት መስራት ማለት ከሁለተኛው ክፋት አንዱ ክንፍ ምንድን ነው? የማይረቡ ነገሮችን መውደድ ነው። እስኪ የማይረቡ ነገሮችን በሉ። አቤት! የማይረቡ ነገሮችን ቀለል ያለ የማይረቡ ነገሮችን ይከራል። ለምሳሌ ከሰው ሱቅ ደጃፍ ዶ ተወልቶ መዋል ቀላል ግን መጥቷል። ውጭ ሰውዬው እየሸጠ ነው። አሻሻጭ አይሉ ሰራተኛ አይሉ ተወል ተዚያ ሙላል የማይረባ ነገር ነው። ምንም ትወለድ አታለብም። እስቲ እግዚአብሔር ተመርቄያለሁ ቅጥር ስለሌለ እና ቅጥር ስለሌለ ብደነቁ ይሻላል። እንዲሁ አይደረስ ቆልቦት ነው ማን እንዲሁ ቅዱስ ጳውሎስ ምኑ አይመመክም አለ ሰባ ገላትያ እናንተ ሰነፎች እንደው እንዲያርጉ አዚም ያረገባችሁ ማን ነው? አረ እንደዚህ ያለ አዚም ያስተማራችሁ ሰው ለወቀውና እኔን የሚያስተምረኝ ብሎ ሲሳለቅባቸው ነው ይላሉ ሊቃውንቱ። እኔም ልማረው እንደዚህ ጅል የሚያደርግ አዚም ብሎ ይሳለቅባቸዋል። ቁጭ ማለት አላችሁ። እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ደግሞ ቤተክርስቲያንን ትቶ ደግሞ ወግ ማድረግ በጣም ቀላል ይመስላችኋል? ጀለል አስፋልት ማሞቅ ማለት የማይረቡ ነገሮችን እናንተ ሳቁ። እውነቴን ነው፣ እውነት ነው የምነግራችሁ። መጽሐፍ አንብ የለም ፌስቡክ አሁን ብዙ ቦታ አንድ ሶስት ጉባኤ ላይ ተናግረዋል። አሁን ደግመዋል። በ21ኛው ክፍለ ዘመን አንድ ተናጋሪ በጣም ትልቅ አባት ተናገሩ። በጣም ደስ ያለ ስለሆነ የትም ደግመዋል። በ21ኛው ክፍለ ዘመን ሰይጣን ሰዎችን የሚያጠምድበት ዋና መንገዱ
ከራሳቸው ጋር እንዳይሆኑ በማድረግ ነው። ከማን ጋር እንዳይሆኑ? ምን ይላል እሳቸው? የእሳቸው ንግግር ነው። ይቅርታ አድርጉልኝ። ይኸው ማመሞቴ ከፌስቡክ የተረፈውን ለዩቲዩብ፣ ከዩቲዩብ የተረፈውን ለጉግል፣ ከጉግል የተረፈውን ለቴሌግራም፣ ከቴሌግራም የተረፈውን ለዋትሳፕ፣ ከዋትሳፕ የተረፈውን ለኢንስታግራም፣ ከኢንስታግራም የተረፈውን ለኮሊንግ ለመደወል፣ ከመደወል የተረፈውን ለቴክስት፣ ከቴክስት የተረፈውን ለቴሌቪዥን። እኩል ይሆናል ሰውዬው ዕቃ ምን ይሆናል? ይሄ ሰውዬ ምንድን ነው ያስበው? ይህ ምንድን ነው ያስበው? እውነቴን ነው የምነግራችሁ ማለት ነው። ለማይረቡ ነገሮች ለምንድነው ጊዜ መስጠት? ለስግድ ለጊዜ ነው። እንደ አንዱ ብድግ ያደረግና አለ ሲሰጥና በዩቲዩብ ወይም በፌስቡክ እንትና በጣም ጀግናው እንትናችን ጠቅላይ ሚኒስትሩን ልክ ልካቸውን ነገራቸው። እኛ ልክ ልክላቸውን ቢነግራቸው ባይነግራቸው ውሃ ይገባልን፣ መብራት አይመጣልን። ቁም ነገሩ እሳቸው ይስሩልን ነው እኛ የምንፈልገው ነው። ስግብ አዳምጣ አትበላ አትጠጣ፣ ጊዜን መግደል ታይምስ ሲገር ገምዘኝ ኖ ታይምስ ላይፍ ነው አይደለም። ጊዜ ወርቅ ነው ሳይሆን ጊዜ ህይወት ነው። እስኪ በሉ ጊዜ ህይወት ነው በሉ። የማይረቡ ነገሮችን መውደድ፣ በማይረቡ ነገሮች ጊዜን ማባከን፣ በማይረቡ ነገሮች ጊዜን ማባከን ቁጭ ብሎ ባህል ቁጭ ብሎ ባህል እኔ እንደማስበው ይላል ሰው ሆቴል ላይ ቁጭ ብለው አስፋልት ላይ ቁጭ ብለው ሳያስበው እስከ ምሽት እኔ የማስበው ሀገሪቱ ለመውደቋ ዋናው ችግር ፓርላማ ይመስለኛል። ያኛው ደግሞ የለም የፌዴሬሽን ምክር ቤት ነው። እኔ የሚመስለኝ ግን ከንቲባው ይመስለኛል። ምንም እኮ ጠብ የሚያሉ ሰዎች አይሰሙትም። የልባቸውን እየሰሩ ነው ማለት። በጣም የሚያሳዝን ነገር እኮ። ዝም ብላችሁ ስሩ። ካሰማችሁ ደውሉላቸው፣ ለጠቅላይ ሚኒስትሩ ለሌላው ማለት። ካልሰማችሁ ግን ለምን ትጨቃጨቃላችሁ? ዝም ብላችሁ ስሩ። እስቲ በሙሉ ዝም ብለን እንስራ በሉ። ዝም ብላችሁ ይገርም። ዝም ብለን እናደርግ እንስራ። እግዚአብሔር ደግሞ ከተስተካከሉ ያስቀጥላቸዋል፣ ካልተስተካከሉም እንዲህ አይላቸዋል፣ እንዲህ ያደርጋቸዋል። እግዚአብሔር ምን ይቻላል? እና በማይረቡ ጭቅጭቆች ዘፈን መስፈን የማይረባ ነገር፣ ድራማ መመልከት የማይረባ ነገር፣ ፊልም መመልከት የማይረባ ነገር፣ የማይረቡ ነገሮች ላይ ጊዜ መግደል። ተጋብተው የተፋቱ ሰዎች ነው የኢትዮጵያ ፊልም ይባላል። ተጋብተው የተፋቱ ሰዎች ሰውዬ ልጁ ገና ስለማግባት ግንዛቤ የለው። ተጋብተው የተፋቱ ሰዎችን ፊልም ሸምድዶ ይነገራል። ይህ መጎዳት አላችሁ። ህፃናት ዝም አትሉ፣ ዝም በሉ። እኔ ከዛሬ በኋላ ዘፈን ዝም ብሎ ማዳመጥ፣ መቆዘብ፣ ማዘን እንዲሁም አይደረስ እኮ ነው በእውነቱ ማለት ነው። አንድ ዘመድ ሳይሞትበት ከዘመዶቹ ጋር ተቀምጦ የመለያየት ሙዚቃ እየዘፈነ ከባህር ዛፍ ስር ተጎልቶ ያለቅሳል። አንድ እናቷ አለች፣ አክስቷ አለች፣ አጎቷ አለች፣ ወንድሞቿ አለች። ይህ የማይረባ ነገር ነው። እስኪ የማይረባ ነገር ነው። አቤት የማይረባ። ስለዚህ ከዚህ በኋላ ትዘፍናላችሁ። እሺ አንዘፍን የምትለው አንዘፍን። አሁን ከዛ ጀምሮ እውነቴን ነው እግዚአብሔር ከዚህ በኋላ ሁሉን ነገር ለሚረባ ነገር ነው የምንጠቀምበት። እስቲ ለሚረባ ነገር ነው እግዚአብሔር ህይወታችንን ሁሉ ለሚረባ ነገር እንድንጠቀምበት ይላል። ለማይረቡ ነገሮች ጊዜ ማቃጠል፣ በቃ ለማይረቡ ነገሮች አለመርባታቸው ደግሞ ሳይንስ መጉዳታቸው፣ ህሊናችንን ማባከናቸው፣ ጉልበታችንን ማጥፋታቸው፣ ገንዘባችንን መንጠቃቸው፣ አይምሯችንን እንዳይረባና በጎ እንዳያስብ ማድረጋቸው። ከኃጢአት መውጣት የምትችሉት እንደዚህ ነው። ጫት የሚቅም ሰው ካለ ከዚያ መውጣት የሚችለው ምንድን ነው? ከጫት ምን አተርፋለሁ ማሰብ ነው። አይምሮ ነው ለሁሉም ነገር ማሰብ ነው። ከሱስ መውጣት ያቃታችሁ፣ ከልማድ ኃጢአት በግላችሁ የኃጢአት ገመድ ውስጥ ታስራችሁ የምትሆኑ ወንድሞቻችን እህቶቻችን ለመውጣት ማድረግ ያለብን ምንድን ነው? ምን አተርፋለሁ? እስኪ ምን አተርፋለሁ በሉ። አንድን ኃጢአት እስካሁን ስንሰራው የቆየነውን ኃጢአት ሰይጣን ስሩ ስሩ ሲለን ሰርቼ ምን አገኛለሁ? እስኪ በሉ ሰርቼ ምን አገኛለሁ በሉ። ምንድን ነው የማገኝ? ምንድን ነው የማተርፈው?
የሚከስርበትን ነገር ሰው ሊያደርግ አይገባም። ለማይረቡ ነገሮች ጊዜን ጉልበትን ማጥፋት። ሰው ሲጋራ የሚያጠፋ ለማያጥፍ ለማይረባ ነገር ጫት፣ እሺ መተኛ። እስኪ በእንቅልፍ በሉ ደግሞ በሉ እንጂ። አንድ ሰው ቢያንስ ከሌሊቱ 6 ሰዓት እስከ 10 ሰዓት መጸለይ ያለበት። ከስንት እስከ ስንት? ቢያንስ እስከ 6 እስከ 10 መጸለይ ያለበት። ቢያንስ እንኳን ቢሆን 2 ሰዓት ሌሊት መጸለይ ያለበት። 2 እሺ እንተኛ አቤት አሁን ስጋ ምን ይላል? ተኙ። ጥያቄ ከእንቅልፌ ምን አተርፋለሁ? እስኪ በሉላቸው። ከእንቅልፌ ከእንቅልፌ ብንጸልይ እናተርፋለን፣ ሰላም እናተርፋለን፣ እግዚአብሔርን ትርፍ እናደርጋለን፣ እናገኘዋለን። ህይወታችንን ከመከራ እናተርፋለን። ጌታ ምንድን ነው ያለ? ወደ ፈተና እንዳትገቡ ተግታችሁ ምን በሉ ነው ያለ። ስለዚህ ስንጸልይ ከመከራ እንድናለን ነው። ከመከራ እንድናለን። አውሬ ሊበላም ቢመጣ አውሬውን ይዘጋልናል እግዚአብሔር። ከለጥቂት ከዘመን መቅሰፍት ያድነን የሚሉ አባቶች አድነን ቢሆን መለጥቂት ወላንን ሁሉ መንሱት የሚሉ ስለዚህ ከክፉ ቀን አድነን የሚባሉ ነብር የነብር አራስ ካለችበት፣ ወንበዴ ከሸመቀበት፣ ዘንዶ ከተጋደመበት አታደርሰን የምትሉኝ ያላደርሳችሁ። ከዚያ እንድንድን ምን ማድረግ አለብን? ብተኛ ይሻለኛል ብጸልይ። ለተማሪዎች ራሱ ለማጥናት ብትፈልጉ፣ መጽሐፍ ለማንበብ ብትፈልጉ፣ ለመስራት ብትፈልጉ፣ ለመጸለይ ብትፈልጉ እንቅልፌ ይሻለኛል ወይስ ትጋት? ሰሎሞን ለሀብትም ቢሆን ሲናገር የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል፣ ድሃ ያደርጋል ነው። ድሃ ያደርጋል። በጽድቅም ደግሞ ከመከራ ከስጋ መከራ መዳን የምንችለው የተጋን እንደሆነ ነው። እንዲያውም ሊቃውንቱ ምንላሉ? ሌሊቱ ሙሉ ሳይጸልዩ ተኝቶ ማደር ለዚህ ሌሊት ፈጣሪ የለውም ብሎ ከመካድ ጋር አንድ ነው። ለዚህ ሌሊት ባለቤት የለውም ብሎ ከመካድ ጋር አንድ ነው። ስለዚህ ሁላችንም የማይረባ እንቅልፍን ተጠቅተን ከሚረባን ከእግዚአብሔር ከመለየት ያድነን። ከቃሉ ጋር ናችሁ? እዚህ በኋላ የማይረቡን ነገሮች እንድንተው እግዚአብሔር ኃይል ይስጣል። በልጅ ሁለተኛው እናገርና ትምህርት የሚጨርስ ሁለተኛው ክፋት ስድብ፣ ሐሜት፣ የማይረቡ ነገሮች በጣም አውሮ የሚያሳድሩ እነዚህ ሁለተኛው ክፋት። እስቲ ቅዱስ ዮሐንስ አፈወርቅ ተግሳጽ 1 ላይ ሲናገር ይላል፣ አንተ ሰው እገሌ ክፉ ነው ብትል ምን ታተርፋለህ? እገሌ ክፉ ነው ብትል ምን ነው የምታተርፈው? አታስተካክለው። ሰውየውን ከክፋት አትመልሰው። እገሌ ክፉ ነው ደግ ነው ባትል እንኳን ክፉ ነው አይደለም። ምን ታተርፋለህ? ትርፍ ምንድን ነው? ሕሊና ከመቅለሉ በቀር ከመቁሰሉ በቀር ጸጸት ከማትረፍ በቀር ሰውን አንተ ምን ትጠቀማለህ? ተሳድበህ ምን ነው የምትጠቀሙ? እንዲያው አንድ አባት አባ እንዲያው ለምን ዝም ይላል ተብሎ ሲጠየቅ አባ ቅዱስ አባ አርሳኒዎስ ምን ያለ? በንግግሬ እንጂ በዝምታ ያዝኜበት አላውቅም። አዝኜ የማውቀው በንግግሬ ነው። ስለዚህ ተናግረህ ምን ታተርፋለህ? ተሳድበህ አንተ ምን አተርፋለሁ? ሁሉም ነገር ስናደርግ ትርፌ ምንድን ነው ማለት አለብን። ሁለተኛው ክፋት የመጀመሪያው ነው። በቅዱስ ኤርምያስ አነጋገር እግዚአብሔርን መተው ነው። ግን የመጀመሪያው ነው። እግዚአብሔርን መተው በሉ። አቤት እግዚአብሔር ምንድን ነው? የህይወት ውሃ ምንጭ ነው። እስኪ የህይወት ውሃ ምንጭ እንዲያው ምንድን ነው ያለ? የህይወት ውሃ ምንጭ በሉ። እኔ ትተውኛል። ምን ብለውኛል? ስለዚህ የበደል መጀመሪያ እግዚአብሔርን መተው። የበደል መጀመሪያ እግዚአብሔርን መተው። የህይወት ውሃ ምንጭ ማለት ነው እንዲኖሩ ማድረጋቸውን፣ ሰላም የምሰጣቸውን፣ ጤና የምሰጣቸውን፣ ሀብት የምሰጣቸውን፣ የዕለት ምግባቸውን፣ የዓመት እንጀራቸውን የምሰጣቸውን፣ በጠባቂ መልአክ የማኖራቸውን፣ የዘላለም ህይወት የምሰጣቸውን የማስብላቸው እኔ ትተውኛል። አሁን ተመልከቱ። ሰው ጤና ይፈልጋል። የጤና ባለቤት እግዚአብሔር ግን ትቶታል። ሀብት ይፈልጋል። የሀብት ባለቤት እግዚአብሔር ትቶታል። ሰላም ይፈልጋል። የሰላም ባለቤት እግዚአብሔር ከተው ብቀም ነው። መንግስተ ሰማያትን ይፈልጋል። የመንግስተ ሰማያት ባለቤት እግዚአብሔር ትቶታል። እግዚአብሔርን መተው የበደል መጀመሪያ።
እግዚአብሔር የምንተወው በምንድን ነው? ሁሉ ነገራችን አሁን ነገራችን ምንም ችግር ውስጥ ያለን ወንድሞቻችን እህቶቻችን ትኖራላችሁ። ለምንም ችግር የመፍትሄ መጀመሪያ እግዚአብሔርን ማግኘት ነው። እግዚአብሔርን ማግኘት ነው። እግዚአብሔርን ማግኘት እግዚአብሔርን ስናገኝ በእግዚአብሔር ሁሉ ይገኛል። ያጣነው ነገር ሁሉ ማለት እግዚአብሔርን በማግኘት በእግዚአብሔር ሁሉን ማግኘት እንችላለን። እግዚአብሔርን ካጣን ግን የምናጣው ነገር ይጨምራል እንጂ አናገኝም። ኃጢአት ማለት ግዕዝ ነው ቃል። ኃጢአት ማለት ማጣት ማለት ነው። መጀመሪያ ክፋትን የሚሰራ ሰው የሚያጣው እግዚአብሔር ነው። እግዚአብሔርን ያጣ ሰው ራሱን ያጣል። ራሱን ካጣ ይሞታል፣ ተላልፎ ለመከራ ይሰጣል። እግዚአብሔር የሚተወው ሰው በምንድን ነው ካላችሁ መጀመሪያው በህሊና ነው። እስኪ በሉ ንገሩ። ሰው እግዚአብሔር በምን ይተዋል? አቤት አቤት። ማንን ነው የሚተወው ሰው? እግዚአብሔርን ታምናላችሁ አታምኑ? እግዚአብሔርን ማመን ማለት እግዚአብሔርን ሁልጊዜ ማየት ማለት ነው። እስኪ በሉ እግዚአብሔርን ማመን ማለት በሉ እግዚአብሔርን ምን ማለት ነው? ሁልጊዜ ማየት እግዚአብሔር ነው። ለምሳሌ ስታወሩ ማንን እያያችሁ ማየት ነው? ስትበሉስ? አሁን አንዳንዱ ሰው ጋር ሲኖር እንዲህ ጫኑ ይለናል። ብቻውን ሲኖር ደግሞ ሰውን ከማየት ማንን ማየት ይሻላል? ሰው ሲያዩ ሰው እያየው ይሰጣል። ሰው እያየው ይሰርቃል። ሰው እያየው ይሰጣል። ሰው ሳያየው ይሰርቃል። እግዚአብሔርን ማየት ከኃጢአት ይጠብቃል። አፄ ቴዎድሮስ ደብረ ታቦር መድኃኔዓለምን ሲያሰሩ ምን ያህል ድንጋይ ያስመጡ ነበር ህዝቡ እና ድንጋይ ሲያስመጡ አንዱ ሰውዬ ድንጋዩን ተሸክሞ ሲመጣ እሳቸው በዚህ ችሎት ይዘው ነበር እና አላዩትም እና ሳያዩ ስለቀሩ አመጣና መልሶ ተሸክሞት ሄደ። ዙሮ ዞት መጣ፣ አላዩትም። ተሸክሞት ሄደ፣ ዙሮ መጣ፣ አላዩትም። ተሸክሞት ሄደ፣ ዙሮ መጣና ኋላ ምን አለ? ለካ እያዩት ኑሯል። አንተ ዝም ብለህ ጣለው፣ መድኃኔዓለም አይተዋል። ማን አይተዋል አለ? መድኃኔዓለም አይተዋል ብሎታል። እግዚአብሔር ይህን ብሎ መስራት፣ እግዚአብሔርን እያዩ ጽድቅ መስራት፣ እግዚአብሔርን እያዩ ከኃጢአት መጠበቅ። በተሰወረበት በሰው አንዳንድ ጊዜ ከኃጢአት ለመጠበቅ ብሎ ከጓደኛ ጋር መኖር ይባላል። ጥሩ ነው። ይሄም ግን ከዚያ ሁሉ ይልቅ ትልቁ ነገር እግዚአብሔር ያየኛል ማለት። ማን ያየኛል? ቤት ዘግተን ኃጢአት ልንሰራ ስንል እግዚአብሔር ማየት፣ ልንሰርቅ ስንል እግዚአብሔር ማየት፣ ሰዎች ሳያስቡብን ደግ ሆነው ተቀምጠው ሳለ እኛ ክፋት ስናስብ እግዚአብሔር ማየት። እነሱ ልቤን ያዩ፣ እግዚአብሔር ግን ልቤን ያዩ ማለት። እግዚአብሔርን የትም ቦታ ማሰብ፣ በፍርሃት ጊዜም እግዚአብሔር ማየት፣ በጸሎት ጊዜም እግዚአብሔር ማየት። አንድ ትልቅ የበረሃ አባት ሲናገር ይላል፣ ወዳጄ ትልቅ ሰው ልልህ የምችለው በጸሎት ጊዜ ልብህን ከእግዚአብሔር ጋር ያገኘሁት እንደሆነ ነው ይላል። እግዚአብሔር ልብህን ከእግዚአብሔር ጋር ማግኘት ማለት ነው ስንጸልይ ፊት ለፊታችን እግዚአብሔር እንዳለ ማሰብ ነው። እግዚአብሔር ፊት ለፊታችን እንዳለ ካሰብ ሕዋሳታችን ተሰብስቦ መጸለይ ይቻላል። ስለዚህ ሁልጊዜ እግዚአብሔርን የትምና መቼም ማየት ከኃጢአት ይጠብቃል። ስለዚህ በህሊና እግዚአብሔር ማየት። እስቲ እግዚአብሔር ማየት በሉ። ይህንን መተው ማለት ይህንን መተው እግዚአብሔር አሁን ሰው ሰንበት ተማሪ ሲሆን በጽዋ ማህበራት ሲሆን ቤተክርስቲያን የተወሰነ ዓመት ከቆየ በኋላ እግዚአብሔር ማየት ይተዋል። እግዚአብሔር ማየት ይተውና አገልግሎቱ ስራ ይሆንበታል። እግዚአብሔር እያየ ሳይሆን ከዚያ በኋላ ልማድ ሆኖበት ማገልገል ይጀምራል። ልማድ ይንቀሳቀሳል፣ ይለፋል፣ ይደክማል። እግዚአብሔርን እያየ ግን አይደለም፣ በስሜት ነው የሚያገለግለው። አሁን ተው ማለዳ የጥምቀት ወጣቶች ታቦቱ የሚሄድበት አስፋልቱን ሲያነጥፉትና ማታ ቢራ ይጠጡና በቢራው ጠርሙስ መከሳከስ። ምክንያቱም ሲያገለግሉ የነበረው እኛ ኦርቶዶክሶች እያሉ የሚያገለግሉት እንጂ እግዚአብሔርን እያዩ አይደለም። እግዚአብሔርን ማየት ከክፋት ይጠብቃል። መድኃኔዓለም ከክፋት ይጠብቃል። እግዚአብሔርን ማየት አንዱ እሱ ነው። እግዚአብሔርን በህሊና መርሳት እሱ አንዱ ነው። ሁለተኛው እግዚአብሔርን የምንተወው ሲባል በአካል እግዚአብሔር እንተዋል። እስኪ በአካል በሉ። በእጅ ሰው እግዚአብሔር እንተዋል። በእጁ ኃጢአት እየሰራ በአፉ እግዚአብሔር እንተዋል።
ክፋት እየተናገረ በጉ ይተዋል እግዚአብሔር ሳይመጣ በመዋል በልቡ እግዚአብሔር ይተዋል ክፋት በማሰብ በሰውነቱ ላይ ኃጢአትን አንግሶ በማኖር ሰው ከእግዚአብሔር ይለያል። ስለዚህ ከእግዚአብሔር መለየት የሚባለው እግዚአብሔር መተው የሚባለው ኦርቶዶክስ መሆንን መተው ብቻ አይደለም፣ ወይም ማተምን መበጠስ ብቻ አይደለም። ስጋን ለኃጢአት መሸጥ እግዚአብሔር መተው ይባላል። እግዚአብሔር መተው አንዱ እሱ ነው። እግዚአብሔር ሌላ ሰው በምን ይተዋል ካላችሁ በሕግ ይተዋል። እስኪ በሕግ በሉ። በምን ሕጉን መተው እግዚአብሔር መተው ነው። ሕጉን መተው ሕጉን የተውንለት እግዚአብሔር እንተዋል። እመቦ ዘአቀበ ቃሌ አነ ወአብ መጽሐፊሁ ወንገብር ምዕራፍ ውስጤቱ ቃሌን የጠበቀ ሰው ቢኖር ዮሐንስ ወንጌል ምዕራፍ 14 ላይ ቃሌን የጠበቀ ሰው ቢኖር እኔም አባቴ መንፈስ ቅዱስን መጥተን እናድርበታለን እንዳለ ሕጉን መተው፣ ሕጉን ማቃለል፣ ከሕግ መውጣት፣ ሕጉን መናቅ፣ ያለ ሕግ መጾም፣ ያለ ሕግ መብላት፣ ያለ ሕግ ማግባት፣ ያለ ሕግ መኖር፣ ያለ ሕግ መተዳደር፣ ከሕግ እግዚአብሔር መውጣው እግዚአብሔርን መተው ይባላል። አራተኛ ይመስለኛል እግዚአብሔርን ሰው በምን ይተዋል ካላችሁ በአምልኮ። የመጨረሻ አንድ ነው የምትቀር። እስኪ በአምልኮ በሉ በሉ እንጂ በአምልኮ በሉ። በአምልኮ ሰው እግዚአብሔር ምን ይለዋል? እግዚአብሔር አምላኩ ሆኖ። አሁን የምነግራችሁ ሃይማኖት ለሌላቸው ሰዎች የተሰበከ አይደለም። ሃይማኖት ያለው ሰው እንዴት እግዚአብሔር ሊተው እንደሚችል ሳያውቀው ሳይገባው ነው። አንደኛው ደግሞ እግዚአብሔር የሚተው በአምልኮ ነው። አምልኮ የሚባለው ምንድን ነው? ማስቀደስ። እስኪ ማስቀደስ በሉ። እስኪ እሑድ እሑድ የማታስቀድሱ ሰዎች እጃችሁ ነው አውጡ እንጂ በሞት ያውጡ። አፈርሰውን ጨምሩት፣ ከፍ አሉ። በቃ ከዚህ በኋላ ሁለቱን ክፋት አንሰራም አላችሁ ብላችኋል። እዚህ በኋላ በያጥቢያችሁ እሑድ እሑድ ታስቀድሳላችሁ። ኪዳን አለማስደረስ። እስቲ ቢሮ የምትሰሩ ሰዎች እጃችሁን አውጡልኝ አንድ ጊዜ። ቢሮ የምትሰሩ የመንግስት ሰራተኞች ማለት ቢሮ ባሰሩ የመንግስት ሰራተኛ አጠቃላይ። አዎ በጣም ጥሩ። እግዚአብሔር ይስጥልን። የሰዓት ፊርማ አለ የለም? ንገሩኝ እንጂ የሰዓት ፊርማ ሳያስቀምጡ መዋል ያስቀጣል? ያስቀጣል? ያስፈርራል? ያስፈርራል። ከምድራዊ መንግስት ቢሮ ሳይገቡ መዋል የሚያስቀጣ ከሆነ ከእግዚአብሔር ቤተ መንግስት ከቤተ ክርስቲያን ሳይገቡ መዋል እንዴት ያስቀጣል? ቤተ ክርስቲያን የእግዚአብሔር ቤተ መንግስት ናት። ኪዳን እግዚአብሔርን የማምለክ ምልክት ነው። ማስቀደስ እግዚአብሔርን የማምለክ ምልክት ነው። ስርዓተ ቤተ ክርስቲያንን መጠበቅ እግዚአብሔርን የማምለክ ምልክት ነው። ለስርዓት መገዛት፣ መስገድ እግዚአብሔርን ማምለክ ነው። መጾም እግዚአብሔርን ማምለክ ነው። ሰባቱን አጽዋማት ቆጥሮ መጾም እግዚአብሔርን ማምለክ ነው። መጸለይ እግዚአብሔርን ማምለክ ነው። ምጽዋት መስጠት እግዚአብሔርን ማምለክ ነው። አስራት በኩራት ማውጣት እግዚአብሔርን ማምለክ ነው። እነዚህን ማቋረጥ እግዚአብሔርን በአምልኮ መተው ነው። ጸሎት ማቋረጥ እግዚአብሔርን አለማምለክ ነው። አያችሁ፣ ሃይማኖትን ማካድ ነው ማለት ነው። ቤተ ክርስቲያን ሳይመጡ ሳይገቡ መዋል፣ ኪዳን ሳያስደርሱ ቅዱስ እግዚአብሔር በሉላችሁ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት በሉ እንጂ ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ በሉ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር በሉ። ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማናሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን እንደዚህ ብሎ ሳይመሰክሩ መዋል እግዚአብሔርን አለማምለክ። እንደዚህ ብሎ ሳይመሰክሩ መዋል። ከዚያ በኋላ ህዝቡ ምናለ ንሕነ ካህናት ንሕነ እሊአከ አግብር ወሕዝብኒ ኪያከ ይሴብሑ። እኛ አገልጋዮች ካህናት
አንተን በኪዳን እናመሰግናለን፣ ሕዝቡም ኪያከ ብለው ያመሰግናሉ። ትርጓሜ ኪያከ ሳይል የሚውል ሕዝብ ተራው ወገንተኝነቱ ከአጋንንት ጋር ነው ይላል። ከአጋንንት ጋር ኪያከ ሳይል የሚውል ምዕመናን አንዴ ወደዚህ ሆኑ። 10 ደቂቃ ነው እዚህ በኋላ ብትጠቀም። ኪያከ ሳይል የሚውል ሕዝብ ወገንተኝነቱ ከአጋንንት ጋር ነው። ኪዳን ማስደረስ፣ ቤተክርስቲያን መግባት፣ ማስቀደስ፣ ቅዳሴ ባለቀ ማስቀደስን ማወቅ አለብን። ጸሎት አለማቋረጥ። እሺ ማስቀደስ በሉ፣ ኪዳን ማድረስ፣ እሺ መጾም፣ መጸለይ፣ መመጽወት፣ ስርዓተ ቤተክርስቲያንን መጠበቅ። ይህ ምን ይባላል? እግዚአብሔርን ማምለክ። እስኪ በሉ እግዚአብሔርን ማምለክ በሉ። እግዚአብሔርን አምልከን በጌትነቱ እንድንጠበቅ በቸርነቱ ይርዳል። የመጨረሻ የምነግራችሁ እግዚአብሔርን መተው የሚባለው ምንድን ነው? ቅዱስ ሥጋውን ክቡር ደሙን አለመቀበል። የእግዚአብሔርን መተው የሕይወት ውሃ እኔን ትተውኛልና ማለት ነው። ስለዚህ እስራኤል ይህ ሁሉ መከራ ይደርስባታል። ለ70 ዘመን መከራ የተሰጠችው 2 ክፋቶችን ስለሰራ ነው። የማይረቡ ነገሮችን በመውደድና እኔን በመተው ብሏል። አንዱ ቅዱስ ሥጋውን ክቡር ደሙን መቀበል። ክርስቶስ የሕይወት ውሃ ነው። ጥማችን ይቆርጥልናል። ውእቱ ሰላም፣ እሱ ራሱ ሰላም ነው። አይምሮን የሚያልፍ ሰላም ይሰጣል። እሱ ራሱ መድኃኒት ነው፣ ይፈውሰናል። እርሱ ሕይወት ነው፣ በሕይወት ያነሳናል። ትንሣኤ ዘለክብር ይሰጠናል። እርሱ ልብሳችን ነው። ኩልክሙ ለተጠመቅሙ ክርስቶስ ለበስክሙ፣ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ። እሱ ልብሳችን ነው። እሱ ዘውዳችን ነው። እሱ ጌጣችን ነው። ሰርጓ ዓለም ተስፋ ለቅዱሳን ተስፋው ተመልከቱ። የተስፋ የቆረጡ ተስፋቸው መንሥእ ይሆሙ ለምውታን፣ የሙታን ትንሣኤያቸው ንዋየ ይሆሙ ለነዳያን፣ የድሆች ገንዘባቸው የተስፋው ለስዱዳን ምርኩዘ ጻድቃን፣ የጻድቃን ምርኩዝ፣ የስደተኞች ተስፋ መድኃኔዓለም ኢየሱስ ክርስቶስ። ይህንን አስቦ ቅዱስ ሥጋውን ክቡር ደሙን አለመቀበል ከሕይወት ውሃ መራቅ ነው። ከሕይወት ውሃ ከራቀ ሰው ይሞታል ነው። ስለዚህ ሰው ያለ ጊዜው እንዲቀሰፍ የሆነበት ምክንያት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቿ ያለ ጊዜያቸው እየተቀሰፉ፣ ያለ ጊዜያቸው እየተሰደዱ፣ ያለ ጊዜያቸው እየተፈናቀሉ፣ ያለ ጊዜያቸው እየሞቱ ያሉት የሕይወት ውሃ ክርስቶስን በመተዋችን ነው። እስከ ግራኝ መሐመድ ድረስ የማይቆርብ ክርስቲያን ቢሞት እንኳን አይቀበርም ነበር፣ ቢታመም አይጠየቅም ነበር። ዛሬ ብንቆርብ የሚጠይቀን ጠፋ። ብንቆርብ ግን ቅዱስ ሥጋውን ክቡር ደሙን ብንቀበል ያገባም ይሁን ያላገባም ይሁን ሕፃንም ይሁን ሽማግሌም ይሁን ትልቅም ይሁን ነጋዴም ይሁን ወታደርም ይሁን ሁሉም ሰው መቁረብ አለበት። ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙን ከተቀበል ለምን እሱ ከኛ ጋር ይሆናል። ዘበላ ሥጋዬ ወሰቴ ደሜ፣ ሥጋዬ የበላ ደሜን የጠጣ አነ እሄዱ ምስሌሁ ውእቱኒ ይሄዱ ምስሌ፣ እርሱ ከኔ ጋር ይኖራል እኔም ከእርሱ ጋር እኖራለሁ ስላለ እርሱ ከኛ ጋር ይኖራል። እርሱ ከኛ ጋር ከኖረ ደግሞ ለመ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ስለዚህ ቅዱስ ሥጋውን ክቡር ደሙን ተቀብለን ዘላለማዊ ሕይወትን ለመውረስ ያብቃል። አሁንም ሰላም እንድናገኝ፣ ጤና እንድናገኝ፣ ሀገር እንድትኖር፣ ቤተክርስቲያን እንድትጠበቅ ከፈለጋችሁ ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። መድኃኔዓለም ሕይወታችን ነው። ክርስቶስ ተሰቅሎልናል። የተሰቀለ ሥጋውን ቆርሶ ለማብላት ደሙን ቀጥቶ ለማጠጣት ነው። ለሌላ ለምንም አይደለም። ነገ የሚቆረሰው ሥጋዬ ነገ የሚፈሰው ደሜ ነው ያለ። የተጠማ ሰው ካለ ወደ እኔ ይምጣ፣ የተራበ ሰው ካለ ወደ እኔ ይምጣ። ህብስት እያለን የምንራ፣ መጠጥ እያለን የምንጠማ፣ ልብስ እያለን የምንራቆት፣ መድኃኒት እያለን የምንታመም፣ ሕይወት እያለን የምንሞት፣ ርስት እያለን የምንሰደድ፣ ሀብት እያለን የምንደህይ፣ ኃይል እያለን የምንደክም፣ ብርሃን እያለን የምንጨልም እኛ አይደለንምን? ስለዚህ መድኃኒታችን ኢየሱስ ክርስቶስ ለሁላችን ሰላም ሊሰጥ የታመነ ነውና ሁለቱን ክፋቶቻችን አስወግደን ቅዱስ ሥጋውን ክቡር ደሙን ተቀብለን ዘላለማዊ መንግሥቱን ወርሰን ለመኖር ያብቃል። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።